ስለዚህ ይሄ የተመጡት ፓርቲዎች አንዱ ሰጥቶ የሚቀበለው ነገር አለ ወይ ሰጥቶ የመቀባበል ነገር አለ ወይ እንግዲህ ይሄ ሰውዬ ስልጣን ላይ ሲወጣ ሮድማፕ ሳይኖረው ስልጣን ላይ ወጣ ግን ያሉትን ተቃዋሚ የሚባሉትን ኃይሎች እርስ በርስ የማይስማሙትን ሰብስቦ አስገብቶ ከዛ ግን ሁሉንም አባሩ ስልጣንን ለብቻው ጠቅልሎ ያው አገር ያለችበት ነገር ውስጥ ከተናልና ይህ እንዳይፈጠር የተዘጋጀ ሮድማፕ አለ ወይ what's the roadmap post አብይ ሮድማፕ አለ ወይ ዛሬ አብይ ከስልጣን ቢወርድ ወይም ነገ ብናስወግደው አገሪቱ አሁን ያለችበት ነገር ውስጥ ተመልሳ እንዳትገባ ሁሉንም እኩል አሳትፎ በህዝብ ስምምነት የሚፈጠር አገሪቱን ሊያስቀጥል የሚችል የተዘጋጀ ሮድማፕ አለ መልሱ ምን መሰለሽ አለም የለምም ነው አለ የሚለው ለምንድነው እንደምሳሌ እኔን ብትጠይቀኝ በደንብ ዶክመንትድ በሆነ ሁኔታ ኢትዮጵያን ወደ ዘላቂ ሰላም ሊያሸጋግር የሚችለው መንገድ ምንድነው የሚለውን ጥያቄ ለመመለስ ጥረት አድርጌያለሁ ሰነድ አዘጋጅቻለሁ 3 አመት የሽግግር ሂደት መኖር አለበት በዛ የሽግግር ሂደት እነማን ናቸው ተሳታፊ የሚሆኑት የሽግግር ሂደቱ ምን ሐላፊነቶች ናቸው የሚወጣቸው ከዛ በኋላ የሚያሳካቸው ዓላማዎች ምንድናቸው ነፃና ፍትሃዊ ምርጫ ተካሂዶ ቋሚ መንግስት እስኪቋቋም ድረስ አንድ የሽግግር ሂደት መኖር አለበት የዛ የሽግግር ሂደት ሐላፊነት ማን ነው ተዋናኞቹ እነማን ናቸው የሚለውን ዝርዝር ሰነድ 4 አመት 5 አመት ሆነኛል ካዘጋጀው ግን ያ ሰነድ የተዘጋጀው በኔ በግሌ ነገር ግን ኢዴፓ በነበረበት ወቅት ኢዴፓ ያን ነገር አጽድቆታል የራሱ አድርጎ ወስዶታል ከኢዴፓም አልፎ ሁለት ፓርቲዎች ህብር ፓርቲና በወቅቱ የኢንጂነር ይልቃል ፓርቲ ተቀብሎታል ሰነዱን የራሱ አድርጎ ሌሎቹ ተቃዋሚ ፓርቲዎች ገና አልተቀበሉት ስለዚህ መነሻ የሚሆን ሰነድ ለምሳሌ አለ ነገር ግን ይሄ ሰነድ አሁን ትግል ያካሄዱ ባሉ ፓርቲዎች የተዘጋጀ አይደለም ስለዚህ ይሄ ሰነድ በእነዚህ ፓርቲዎች ያስፈልጋል አሁን መነሻ ማቅረብ እንችላለን እኛ ማለት ፓርቲዎቹ ያሉ እኛ አስድቀን ይሄን ነገር ተቀበሉን እንላለን ግን መነሻ የሚሆነውን ሐሳብ ማቅረብ እንችላለን ሰነዱን አዘጋጅተን እናቀርብላቸዋለን በሰነዱ ዙሪያ ተወያይተው የሚጨምሩትን ጨምረው የሚቀንሱትን ቀንሰው የሚያሻሽሉትን አሻሽለው የጋራ ሊያደርጉት ይችላሉ ስለዚህ በአንድ በኩል ሁለት ነገር ነው መታየት ያለበት ካገዛዝ ጦርነት ቆሞ ካገዛዝ ነፃ ሆነን ሰላማዊ ዘላቂ የሆነ ሰላማዊ እንቅስቃሴ ውስጥ እንዴት መግባት እንችላለን ማለት ትግሉ እንዴት ለአሸናፊነት ሊበቃ ይችላል በሚለው አንድ ሮድማፕ ያስፈልጋል ሁለተኛው አገዛዝ ከተወገደ በኋላ ደግሞ ኢትዮጵያን ወደፊት የሚያስቀጥል ምን አጀንዳ አለ እነዚህ ሁለቱ በነጠረ ሁኔታ በጥናት ተደግፈው በውይይት ተደግፈው መስራት አለባቸው አንዱ ይሄ አገዛዝ አንቀጥቅጥ አገዛዝ አንበርክክ የሆነ ሰላማዊ ህዝባዊ እንቢተኝነት ከመጥራታችን በፊት ተነጋግረን ልንይዘው የሚገባን አቋም አንዱ ይሄን ነው የአብሮነት ኢትዮጵያ እየሰራ እንዴት የጠራ ሚኒመም የሚባል የጋራ አጀንዳ ይኖራል እንዴት ፖስት አገዛዝ ወይም ፖስት አብይ የፖለቲካ ፕሮግራም ይኖራል በጋራ የሚለውን ነገር መነጋገር አለብን እንዲሁ ዝም ብሎ አንድ ስልጣን ላይ ያለን አገዛዝ ማውረድ ብቻ ግብ ተደርጎ መታየት የለበትም ይሄ በህዝብ መቀለር ነው በትውልዱ መቀለር ነው አሁን ሰላማዊ ህዝባዊ እንቢተኝነት ይደረግ ስንል አልጋ ባልጋ አይደለም የሰው ልጅ መስዋዕትነት የሚጠይቅ ነገር ሰዎች ቆስለው ሞተው ታስረው ከስራ ተባረው ብዙ ፈተና አይተው የሚያመጡት ውጤት ያ ውጤት ዘላቂ እንደሚሆን እርግጠኛ መሆን አለበት ከወዲሁ አይ ችግር የለውም አገዛዙ እስከወደቀ ድረስ እንላለን ስለዚህ ዋናው ፈተና ያለው ዋናው ስራ ያለው እዛ ላይ ነው ይሄን ስራ ከተወጣ ነው በኋላ ግን አገዛዙን ታግሎ የማሸነፉ ጉዳይ በጣም እጅግ ቀላል ነው እኛ ከተዘጋጀን በሐሳብ ከተዘጋጀን በድርጅት ከተዘጋጀን ያን ዝግጅታችንን ደግሞ ትግሉን ሊያካሄድ የሚችለው ህዝብ በአግባቡ እንዲረዳውና እንዲቀበለው እንዲደግፈው ካደረግን አገዛዙ ቢልሚ ከየትኛው መንግስት ከየት እስካሁን በታሪክ ካየናቸው መንግስታት ሁሉ ደካማው መንግስት አሁን በስልጣን ላይ ያለው አካል በእኛ ደካማነት ተጠቅሞ ነው በስልጣን ላይ የቀጠለው ስለዚህ ዋናው አሁን አተኩረን የኛን የቤት ስራ መስራት እሱን ሰርተን ኢሚዲየትሊ እንደጨረስን ትኩረታችን አገዛዙ ህዝባችን ላይ ያኔ አጭር ይሆናል የሚል ይሄ አጭር ነው ምለው ዝም ብዬ አይደለም በስሜት አይደለም በሱም ደረጃ ሰነድ ያዘጋጀን ወደፊት የሚወጣ ይሆናል እኔ አሁን አንዱ ለተቀን መስራው ይሄ ባጭር ጊዜ ይሆናል የሚለው እንደው ዝም ብሎ በስሜት ምናምን የሚነገር የሚመስላቸው ሰዎች አሉ ኖ ትልቁ ክብደት ያለው የራሳችንን ስራ መስራቱ የራሳችንን ዝግጅት የማድረጉ ነው እንጂ አንድ ጊዜ ከተስማማን በኋላ
በስልጣን ላይ ያለውን አገዛዝ ለማንበርከክ በጣም ቀላል ከባዱ ከዛ ወዲህ የሚሰራው ስራ ይሄ እንዴት የሚለውን ጥያቄ ግን በዝርዝር መመለስ አለበት ለሱ ሰነድ ያዘጋጀን ነው በቅርብ ጊዜ የምታዩት ይሆናል ሁሉም ይስማሙበት ማለት ነው ሁሉም አንድ ሰነድ ሁሉ እንዲስማማበት እኮ ከአንድ ቦታ መመንጨት አለበት አይደል ከመነጨ በኋላ ለውይይት መቅረብ አለበት ያ በውይይቱ ሂደት የሚቀነስ ይኖራል የሚጨመር ይኖራል የሚሻሻል ይኖራል ያ ከሆነ በኋላ ምን ይሆናል የጋራ ይሆናል አሁን ይሄን ስራ የሚሰራ አካል አልነበረም ኢትዮጵያ ውስጥ ማርያማዊት ሁሉም በየፊናው ትግል ያካሂድ ያ ትግል ግን ሊተባበር አልቻለም እሱ ካልተባበረ ህዝቡ ሊያስተባበር አይችልም ህዝቡ ካልተባበረ ካልታገለ አገዛዝ ልታሸንፍ ያትችል እዚህ ችግር ውስጥ ነው የነበረው ይሄን ችግር ተረርተን ነው እኛ ይሄን ክፍተት ለመሙላት እንምጣ ይሄን ክፍተት ግን ለመሙላት ስንመጣ ራሳችን ኮንፍሊክት ኦፍ ኢንተረስት ውስጥ መግባት የለብንም እንደ ፖለቲካ ድርጅት ሳይሆን እንደ አንድ የፖለቲካ ፕሬሸር ግሩፕ አደራጅተን እንምጣ ብለን ነው እየሰራን ያለው እና ከችግሩ ነው የመነጨ ነው ማለት ነው ችግሩን ከመረጥ ነው ክፍተቱን ለመሙላት አሁን ለምሳሌ አንዳንድ ሰው የሚፈራ አለ እንዴ እነ ልደቱ ይሄን እንቅስቃሴ ጀምረው እኛን አጋጭተው አንድ አድርገው ሊመሩን ነው ብሎ የሚፈራ አካል አለ እንደሱ አይነት ፍላጎት የለንም እንደሱ አይነት ፍላጎት ካለን ፓርቲ ሆነን ነው መምጣት ያለብን አይደል ምክንያቱም አመራር የሚመረጠው ከፓርቲዎቹ ከኛ አይደለም አቶ ልደቱ የከሱ ጋር ጨምረ አሁን ይሄ ያብሮነት ፓርቲ አይደለም አልከኝ ህጋዊነት ግን ከሌለው በህጋዊ ካልተመዘገበ ምንድነው ፕሮቴክሽን እና ጋራንቲው ህጋዊ እውቅና ከሌለው አሁን ለምሳሌ አንተ ንብረት በግፍ ያገደብህ ነው ይህ የአብሮነት በህግ ተመዝግቦ ቢሆን ኖሮ በኢንተርናሽናል ኮሚኒቲው አድቮኬት እናደርግ እንችላለን በህግ የተመዘገበ ይህን ሙቭመንት የሚመራ ብለን አድቮኬት ማድረግና የሂውመን ራይት አድቮኬት የኢንተርናሽናል ሂውመን ራይት አድቮኬቶችም ፕሬሸር ሊያደርጉ ይችላሉና በህግ አለመመዝገቡ በግለሰብም ሆነ አዘግሩ የሚያመጣው ጉዳት አለውና በህግ ማታስመዘግቡት ለምንድን ነው ሁለቱን ለያይተን ነው ያው አልተከታተልሽው ነው እንጂ ማርያማዊት ደጋግመን ስንናገር ነበር አንዱ እየሰራን ያለ ነው አሁን በዚህ በአሜሪካ ነገር ራሳችንን ለማስመዝገብ እየሰራን ነው ባይሎ ተረቆ ውይይት እየተካሄደ ነው ቋሚ አመራር ለመምረጥ እየሰራን ነው ያ ቋሚ አመራር እንደተመረጠም ለህዝብ ይፋ እናደርጋለን አሁን በአብዛኛው ውክልናው ስጄ እየተናገርኩ ያለሁት እኔ ነኝ ብዙዎቹን ሰዎች ህብረተሰቡ ያቃቸው እንደዚህ ሆነን ልንቀጥል አንችልም መታወቅ አለባቸው ስለዚህ እሱን ስራ እየሰራን ነው እና አንዱ ስራ በህጋዊ መንገድ እንዲመዘገብ ማድረግ ነው የህግ ባለሙያዎች ያማከሩን ባይሎ ተረቆ በሱ ላይ ውይይት እያደረግን ነው ገና ቀጣይ ውይይቶች አሉን ማለት ነው አንድ እሱ ነው ሁለተኛው ግን ከንትኑ ጋራ ምንም ተያያዥነት የለውም ማለት ነው እኔ ላይ የሚደርሰውን በደል ለመቃወም የግድ የምሰራበት ፓርቲ ምዝገባ ምናምን መኖሩ አስፈላጊ አይደለም ዜጋ እስከሆንኩ ድረስ ከዜጋም ደግሞ አክቲቭሊ በፖለቲካ መንቀሳቀስ ሰው ነኝና እኔ ላይ የሚደርሰውን በደል አጋር ሆኖ ለመጮህ ወይም ደግሞ ለማለት ምንም ከፖለቲካ ምዝገባ ከዚህ ከድርጅቱ ምዝገባ ጋራ የሚያዝ ነገር አይደለም ማለት ነው እንቅፋትም አይደለም አስፈላጊም አይደለም እሱ ምንም እንትን አይደለም ማለት ነው ይሄ ክሊር ማድረግ ለሰው ጥሩ ነው ምክንያቱም ህጋዊነት ከሌለው የሚል ጥያቄ ሊኖር ስለሚችል ከሱ ላይ ያዥል ጠይቀህና እንግዲህ ሁሉንም የሚያሳትፍ የሆነ የሪፎርም ነው እየተዘጋጃችሁ ያላችሁት በተለያየ ሪፎርም የተደረገባቸው የለውጥ እንቅስቃሴ በተደረገባቸው አገሮች ስናይ ገዢው ፓርቲ አብሮ ያልተሳተፈበት ለውጥ ብዙ ፍጻሜ አይኖርም አሁን ለምሳሌ ኢትዮጵያ ውስጥ ተመልከት ደርግ ያልተሳተፈበት ነው ዛሬ ደርጎች ናቸው ስልጣን ይዘው የትግራይ ህዝብ ብለው ያረዱት የጨፈጨፉት ከአብይ ጋራ ተጠቅልለው ገብተው ያሉት ማጆሪቲ ደርጎች ናቸውና ገዢውን ፓርቲ ያላካተተ ለውጥ ፍጻሜው መልካም አይሆንምና እናንተስ በዚህ በመታረጉት እንቅስቃሴ ሪፎርም ገዢው ፓርቲ ማካተት ሐሳብ አላችሁ ወይ ያው ይሄንን ማርያማዊት በመጽፋቸው ነገሮች በመናገራቸው ነገሮች ደጋግሜ ስገልጽ ነበር ባዘጋጀሁት የሽግግር ሂደት ሰነድም በደንብ በግልጽ አስቀምጫለሁ አሁንም ቢሆን በእኛ እምነት ለምሳሌ አሁን በስልጣን ላይ ያለው ገዢ ፓርቲ እስካሁን የሄድኩበት መንገድ ስተት ነው አሁን እልቂቱ ፍጅቱ ጦርነቱ ከዚህ በላይ መቀጠል የለበትም ዜጎች ኢትዮጵያውያን ከዚህ በላይ መሞት የለባቸው የፈለገ ስልጣኔን ጥያቄ ውስጥ ያስገባ እንጂ ያለን የፖለቲካ ችግር በውይይት በድርድር መፈታት አለበት ወደሚል እምነት ቢመጣ ይመጣል ያልኩሽ አይደለም ቢመጣ መቀበል አለብን ብዬ ነው ማለት እሱንም የሚያሳትፍ አዲስ የሽግግር ሂደት መቋቋም አለበት ብዬ ነው ማለት ነገር ግን ይሄን አልቀበልም ብሎ በያዘው መንገድ ከቀጠለ ተጨማሪ የህዝብ ህይወት
መስዋዕት ከሆነ በዛ ሂደት ከተሸነፈ ግን የዛ ሽግግር አካል መሆን አለበት ብዬ አላምንም። የህግ ተጠያቂ ነው መሆን ያለበት። እሺ ብሎ ከተስማማ የህግ ተጠያቂ አይሆንም? ለምሳሌ ይሄ መንግስት ክራይም አጌንስት ሁማኒቲ ዋር ክራይም ፈጽመዋል ሴክሹዋል አሶልትን እንደ ዌፐን ተጠቅመዋል ረሃብን ሲጅን እና በሚሊዮን የሚቆጠር ህዝብን የፈጸመ ጄኖሳይድን የፈጸመ መንግስት ነው። ያስ እንዴት ይሆናል? ከሞራል አንፃር ገብቶኛል። የተጠያቂነት ጉዳይ እንኳንስ በገዢው ፓርቲና በተቃዋሚው ጎራ ውስጥ ያለን ሰዎች ካሁን በፊት የፈጸምናቸው ወንጀሎች ካሉ መጠየቅ አለበት። አንድ ወቅት ላይ ተጠያቂነት መምጣት አለበት የግድ እንኳንስ በገዢው ፓርቲ ማለት ነው በተቃዋሚነት ደረጃም ያለን ለዛ ራሳችንን ማዘጋጀት አለብን። ነገር ግን አሁን ያወራን ያለነው ምንድነው? የሽግግሩ አካል የመሆን ጉዳይ ነው። የሽግግሩ አካል የመሆን ጉዳይ ላይ ይሄ ገዢ ፓርቲ የሽግግሩ አካል መሆን ከፈለገ አሁን ባለበት ሁኔታ ችግሩ በኃይል ሳይሆን በጦርነት ሳይሆን በፖለቲካ በውይይት በድርድር እንዲፈታ አምኖ መቀበል አለበት። ይሄን ከተቀበለ የሽግግሩ አካል ይሆናል። የሽግግሩ አካል ሆንሽ ማለት ግን ከተጠያቂነት ትድኛለሽ ማለት አይደለም። እዛ ውስጥ ግን ገዢው ፓርቲ ብቻ አይደለም በጦርነቱም ሂደት በተለያየ ፖለቲካ ሂደት ተጠያቂ ናቸው ወይም ናችሁ ምንባል ሰዎች ሁሉ ለተጠያቂነት ዝግጁ መሆን አለበት። ከተጠያቂነት የሚያድነን ነገር የለም። ግን ምንድነው ያገሩ ሰላም በእርቅ እንዲፈታ ጤናማ በሆነ መንገድ ሌላ ግጭት በማይፈጥር ሁኔታ እንዲፈታ ጥረት ማድረግ ያስፈልግ ይችላል። ተጠያቂነቱ በምን መልኩ ይሁን ሲባል በውይይት ተነጋግረን መተማመን ሊኖርብን ይችላል። ተጠያቂነት በተለያየ መንገድ ነው አይደል? በአደባባይ ወጥተሽ ህዝብን ይቅርታ በመጠየቅ ሊሆን ይችላል አይደል? በተለያየ መልኩ ለህብረተሰብ አገልግሎት በመስጠት ሊሆን ይችላል። በእስር ሊሆን ይችላል። በሞት ፍርድ ሁሉ ተጠያቂነት አለ። በየትኛው መንገድ ቢሆን ነው የሚሻለን ለሀገሪቱ የወደፊት ሰላም መረጋጋት የሚጠቅመው የሚለው ነገር የሽግግር ሂደቱ ተነጋግሮ የሚተማመንበት ነው። ገብቶሻል? እኔ ቀጣይ ችግር በማይፈጥር በቀልን በማያበረታታ መልኩ ያ ችግር ተጠያቂነቱ ቢፈታ ጥሩ ነው ብዬ አምናለሁ። ከተጠያቂነት ግን ማናችንም መዳን የለብንም። የሽግግሩ አካልም ሆን አልሆንም ያልኩሽ ያለሁት ግን የሽግግሩ አካል ለመሆን ግን አሁን መቀበል ያስፈልጋል። ህዝብን ከዚህ በኋላ ካስጨረሽ በኋላ አቅምሽና ሁኔታው በፈቀደ መጠን ተፍጨርጭረሽ አቅም አልፈቅድ ብሎ ተሸንፈሽ ከዛ በኋላ የሽግግሩም አካል ለሆን ተጠያቂ ማለት ልትያትሽ ይሄ መንግስት የሽግግሩ አካል መሆን ካለበት ዛሬ መቀበል አለበት። ዛሬ መቀበል አለበት። ብዙ የተዘፈቀባቸው ወንጀሎች እንዳሉ እናውቃለን። ለዛ በግለሰብ ደረጃ እዛ ውስጥ ያሉ በመዋቅር ደረጃ ተጠያቂ ይሆናል። እንኳን እነሱ በተቃዋሚ ደረጃ ያለነው መጠየቅ ካለብን እንጠይቃለን። ነገር ግን የሽግግሩ አካል ለመሆን ግን ሁላችንም ዛሬ ነው መቀበል ያለብን። ዳግም በተጨማሪ የህዝብ ደም ከፈሰሰ በኋላ ህዝብ ካለቀ በኋላ ትውልድ ካለቀ በኋላ ኋላ ስትሸነፊ የሽግግር ሂደት አካል ለሁም ማለት ግን ትክክል አይደለም፣ አያስኬድም። ያኔ ሙሉ በሙሉ ተጠያቂ ነው የምትሆኚው የሽግግሩም አካላት ሆኚ። ኢቭን በሽግግሩ ዘመን የሚኖረው ትራንዚሽናል ጀስቲስ እንዴት ይሁን በሚለው የመወያየት እድል ሊሰጥሽ አይገባም። ተሸናፊ ከሆንሽ በአገሪቱ ህግ መሰረት ተጠያቂ ነው መሆን። ይሄ ግን ለብልጽግና ብቻ ነው? ለምሳሌ የብልጽግና አጋር ፓርቲዎች አሉ፣ እነ ኢዜማ፣ እነ አብን፣ እነ ስምረት የሚባሉ አጋር ፓርቲዎች አሉ። እነሱስ አሁን የሽግግሩ አካል ሲባል በፖለቲካ ድርጅትነት ደረጃ የተመዘገቡ ሁሉንም የሚመለከቱ ነው። አሁን ለምሳሌ አሁን ያነሳሻቸው ለምሳሌ አብንንና ኢዜማን እንውሰድ። እጅና ጓንት ሆነው እየሰሩ ነው። ኦኬ እስካሁን ድረስ ሰርተናል መስሎን ነበር። ከዚህ በኋላ ይሄ አገዛዝ ጋር መቀጠል ተገቢ ነው ብለን አናምንም። ህዝባችን እንደውም በድለናል፣ ይቅርታ ለዛ እንጠይቃለን። ስለዚህ ከዚህ በኋላ እኛ አዲስ የሽግግር ሂደት እንዲቋቋምና የዛ አካል ሆነን መስራት እንፈልጋለን ቢሉ ሰየው ነው የሚለው። አይ ትናንት እንደዚህ አድርጋችኋልና አሁን ይሄን ልትሉ አትችሉም ልል አልችልም። ለምን? ይሄን በማለታቸው ቀጣይ የሆነ ደም መፋሰስ ሊያስቀሩ ይችላል። ግን ሆነ አሁን ለምሳሌ አቶ ልደቱዬ ለህዝብ ነው የሚጠይቀው ያለው ይሄንን ሌላ ቦታ ተናግረው ሊሆን ይችላል። ለኔ ሚዲያ ተከታዮች ግን ለምሳሌ እነ ኢዜማ እና አብን እነ ስምረት የብልጽግና አሽከር እኔ ነኝ የምለው አንተ አይደለም አሽከር ፓርቲዎች ይሄንን እቀላቀላለሁ ብለው መጥተው ግን ሳበታች ለማድረግ ትግሉን ለማደናቀፍ ምናምን ቢሆንስ በምንድን ነው እንትን የምትሉት? እሱ ሌላ ጉዳይ ነው። ያ የኛ ብቃት ነው የሚወስነው። ለዛ ዳግም ለመታለል ዝግጁ ነን ወይ ሌላ ጉዳይ ነው። በዛ ደረጃ የምንታለልም ሰዎች ነን ብዬ አላምንም። ያለን ልምድም እንደዛ አይደለም። አሁን ያወራሁሽ ያለሁት ከልብ ከተቀየረ ነው።
ገዢው ፓርቲ እኮ ለፕሮፓጋንዳ ብሎ ለዲፕሎማሲ ብሎ እኮ ችግሬን የምፈታው በፖለቲካ ነው በድርድር ነው በውይይት እኮ ነው ይላል አይደል እንዴ አመን ነው እንዴ አላምን ነው እኮ አይደል ያወራውሽ ያለሁት ከልብ ተለውጦ ከመጣ አንድ አካል ደግሞ ከልብ ተለውጦ ሲመጣ መመዘኛዎች እኮ አሉት መስፈሪያዎች አሉ ስላለ ብቻ እንቀበለዋለን ማለት አይደለም ነው የማመዛዘን አቅም አለ እኔ እውነቱን ልንገርሽ ምንም አውቄ ካላለፍኩት በስተቀር ማንም ሰው ሊያታለኝ አይችልም ነው በተለይ በፖለቲካ በማስመሰል ሊያታለኝ አይችልም ሪሊ ይጣቀማል በየ አይቼ እንዳላየው ላልፍ ይችላል ሊያታለኝ ግን አይችልም ስለዚህ ለማታለል ተብሎ የሚወሰድ ውሳኔና ከልብ ተጸጽቶ የሚደረግ ውሳኔ የተለያዩ ነገሮች ናቸው ለዛ የየራሳችን መመዘኛ ይኖርናል በዛ ሚዛን ያለፈ አካል ነው ምልሽ ነገ ከልባቸው አብንም ኢዜማም ተቀይረው ኦኬ ኖ ይሄርንበት መንገድ ስተት ነው ይሄ እዚህ ላይ መቆም አለበት ከዚህ በኋላ የኢትዮጵያ ችግር ብልጽግና በሚባለው ኃይል ብቻ ሊፈታም ይችላል አይደል ሁላችንም አካል ምን ሆነበት የሽግግር አካል እንዲቋቋም አምነን ተቀብለናል ቢሉ ሰየው ይሄን ደግሞ መሆኑን በተግባር አሳዩ ነው መቀበል አለብን ብዬ ነው ማለት እኔ የምጠላው ምንድነው ነው ትናንት እንደዚህ ቦታ ነበሩና ዛሬ እዚህ ቦታ ለምን ይመጣሉ ለምን እንደዚህ የሚለው ነገር ተገቢ አይመስለኝም ለምን ነው በእጃችን ያለው ነገር የህዝብ ህልውና ነው የአገር ህልውና ነው ለዚህ ታጋሽ መሆን ወደ ሰፊ መሆን ይጠይቃል ነው የቂም በቀል ጉዳይ አይደለም ነው የጥላቻ ጉዳይ አይደለም መፍትሄ ነው እኛ እየፈለግን ያለው ያ መፍትሄ ደግሞ ሁላችንንም አሸናፊ እና ተጠቃሚ እንዲያደርግ ነው የምንፈልገው እንጂ ወዮለት ምን አባቱ በሚል መልኩ መሆን የለበትም እና እኔ አገዛዙ ራሱ ብልጽግና ፓርቲ እስካሁን ከሄደበት መንገድ ነው አሁን ይለወጣል ወይ ብለህ ታምናለህ ወይ ብትይኝ በጣም ዝቅተኛ ነው ድሉ አስቀምጫለሁ እንደ ብልጽግና ፓርቲ 10% ነው የምሰጠው ለመቀየር በሰፊው ማለት 90% የመቀየር ድል የለው ቸርነ እንደውም 10% ጠቅላይ ሚኒስትሩ ኔጌቲቭ ነው ለኔ ከዜሮ በታች ናቸው ለመቀየር ምንም ድል የላቸው ግን ይነበር ነው አሁን ምን እናንቺ ምናወራው የሶሻል ሳይንስ ጉዳይ ነው አይደል አንዳንድ ሰዎች እኮ በ80 በ90 ዓመታቸው ቦርናጌን ልትዩ በምትችይው መልኩ በጣም ተቀይረው በአንዳንድ ጉዳይ ላይ ሰርፕራይዝ ያደርጉሻል ስለዚህ ያድል አለ ብዬ ባላምንም ነገ ከተቀየሩ ሰየው እኛ አገሪቱ እንድትጠቀም ህዝቡ የበለጠ እንዳያልቅ ዘላቂ ሰላም እንዲመጣ እንደምንቀናባቸው ተሰደን እንደምንኖርባቸው አገሮች የልማት የብልጽግና ሀገር እንድንሆን ነው የምንፈልገው ነው ተበድለንም ቢሆን ነው ያን በደል ነው ዋጣ አድርገን ለጋራ ጥቅም የጋራ ጉዳይ መስራት ላይ ነው የምናተኩረው እና እኔ አሁንም መቼም ቢሆን መሽቷል የሚል እምነት የለኝም ራሱ ገዢውን ፓርቲ ይሁን በሱ ዙሪያ ያሉ ኃይሎች ነው ወደ ቀልባቸው ተመልሰው እውነተኛውን አቅጣጫ ወደ መከተል ወደ ህሊናቸው ከመጡ ሰየው እኛ እጃችን ዘርግተን መቀበል አለብን ብዬ ነው ማለት ለምን የህዝብ ህልውና ጉዳይ ነው የልጆቻችን የትውልዱን ህይወት ነው የምናተርፈው ለዛ ሲባል የሚከፈል ዋጋ አድርገን ማየት ያማል አይደለ ምንም ጥርጥር የለውም አንድ ኃይል የልቡን ሲሰራ ከርሞ ቆይቶ በንጹሃን ህይወት ላይ ሲጫወት ቆይቶ አንድ የሽግግር አካል ሲፈጠር የዛ አካል አጋር ይሁን ማለት በጣም ከባድ ነገር ነው የሚያም ነገር አይደል በኔ ላይ እየተፈጠረ ያለው በደል ያየሽው ነው አይደል የበቀል ጉዳይ ከሆነ ምን አባቱ እንታያያለን ነው ማለት ያለብኝ አይደል ይለይልን ነው ማለት ያለብኝ ግን ይሄ ሀገር ጉዳይ እና ሰፋ አድርገን ማየት አለብን ይሄ ሲባል ግን ደግሞ በዋናው መሰመር ያለበት ይሄ በስልጣን ላይ ያለ አገዛዝ በምንም ተአምር በጥያቄ ሊለወጥ ይችላል በትግል ብቻ ነው የሚለወጥ ይሄን ቆርጦ ሁሉ ጊዜ መጠየቅ ትርጉም የለውም ጥርስም ነክሶ ታግሎ ማሸነፍ ማንበርከክ ባዶ ገር ወይና ናችሁ ብሏቸዋል በዚሁ አሁን ባልከው ሌሎችንም በሚያሳትፍ ባለበት ከዚሁ ሳንወጣ ለምሳሌ ይሄው እኔ ፕራይም ሚኒስተሩ ብዬ ነው የምጠራው ሶሪ የኢትዮጵያው ጠቅላይ ሚኒስተር ላንታ አክብሮት ስል ግን ጠቅላይ ሚኒስተር ብዬ እጠራዋለሁ ወደ ስልጣን ሲመጣ ምዕራባውያኖችን አታሎ ሪፎርመር ነኝ ብሎ ነው የመጣውና የምዕራባውያን በተለይ አሜሪካ ትልቅ ድጋፍ ተደርጎለት ነው የመጣው ነው የምንሰማው አልፎ ተርፎ ፕሬዚዳንት ትራምፕ ለኖቤል ፒስ ፕራይስ እንኳን ኖሚኔት እንዲሆን ያደረኩት እኔ ነኝ ብሎ ሲናገር ሰምተናልና የዌስተርኑ ትልቅ ድጋፍ ነበረው እነሱንም አሳምኖ አስቶ አታሎ ሪፎርመር ነኝ ብሎ የመጣው እና የነሱ አገዛ እንዳለበት ኢትስ ኦብቪየስ ሰሞኑንም ያው ሰምተሃል አይኤምኤፍ ትናንትና ያወጣበት ሪፖርት አለ እሱ ደግሞ በቃ የአሜሪካ ቤቢ ላይክ ዳርሊንግ እንደሆነ አድርጎ ነው የሚያወራው እናንተስ ዌስተርኑን ወይም ኢንተርናሽናል ኮሚኒቲውን
ሪፎርም እያመጣችሁ እንደሆነ አገዛዙ አደገኛ እንደሆነ ለውጥ እንደሚያስፈልግ እያሳመናችሁት ወይም እያነጋገራችሁት ያለው አካል አለ ከኢንተርናሽናል ኮሚኒቲው የእናንተን ሐሳብ ሰፖርት ሊያደርግ የሚችል? ማርያማዊት እኔ በዚህ ነገር ላይ ትንሽ ለየት ያለ አመለካከት ነው ያለኝ ከብዙ ሰዎች። ለዛም ነው ብዙም አሁን ስለ ውጭ ጉዳይ ላይ ብዙም ትኩረት ሰጥቼ ስናገር ላታዳምጪኝ ትችያለሽ። ግን የውጭ ጉዳይ ተማሪ ነኝ። ኢንተርናሽናል ሪሌሽን ነው ያጠናሁት። አንድ ፊልድ እሱ ነው። ያለ ምክንያት አይደለም። ለየት ያለ አመለካከት አለኝ። አሁን ቅድም ያልኩት ለምሳሌ የውጭ መንግስታት ጠቅላይ ሚኒስትሩን የደገፉት ዋናው ምንጫቸው እኛ ነን። እኛ ስንደግፈው እኛ ስናመልከው በማየታቸው አንድ መጀመሪያም ወደ ስልጣን ሲመጣ ደግሞ የተዘጋጀ ኃይል የለም። ይሄኛው ኃይል ካገዛዙ ነው የመነጨው። ስለዚህ አጠቃላይ የሆነ ቀውስ አይፈጥርም። አትሊስት የተሻለ መረጋጋት ሊፈጥር ይችላል ብሎ ነው የደገፉት። የተዘጋጀ ኃይል ቢኖር ኖሮ ምርጫቸው አይሆንም ነበር። አሁንም ቢሆን በዲፕሎማሲ ረገድ የሚኖረን ተቀባይነት ሄደን ደጅ በመጥናትና ስለ አገዛዙ በማውራት አይደለም የሚገኘው። እኛ ራሳችን ጠንክረን የቤት ስራችንን ሰርተን የሚመጣ ነው ያድጋል። ሄደን መጠየቅ ማነጋገር ማያስፈልገንም። እኛ በደንብ አድርገን ይሄን አገዛዝ በተጨቅድም ባልኩሽ ተጨባጭ ሆነ የድርጅት መዋቅር ፈጥረን ተጨባጭ ሆነ ሐሳብ አማራጭ ሐሳብ ይዘን ስንታገለውና ህብረተሰቡን ስናስተባብር ስናዳክመው ካዩ የኛ ጥሪ ማያስፈልጋቸው አንኳኩተው ይመጣሉ ራሳቸው። እና የዲፕሎማሲ ጥንካሬያችን ከውስጥ ድርጅታዊ ጥንካሬያችን ነው የሚመነጨው። እንዲህ ባዶ ሆነን ምንም ሳንተባበር አማራጭ ሐሳብ ሳይኖር የገዢውን ፓርቲ ክፋት ብቻ እየሄድን ብናጋልጥና ብንነግራቸው ምንም ጠብ የሚል ነገር የለም። ምንም ዋጋ የለው። ከጠነከርን ግን እኛ ሄደን ማንኳኳት ያስፈልገን። ስራቸው ነው ማርያማዊት ራሳቸው ይመጣል። እና ለምሳሌ ላስት ዊክ የአሜሪካው አምባሳደር የትግራይን አመራሮች ሄዶ አስፈራርቶ መጥቷል። እንግዲህ በአቋም አንጻር ስታይ ትግራይ አብይ ካለበት ቤተር ሲቹዌሽን ላይ ናት ያለችው። ምን ማለት ነው? እንደዛ ስል ድሮ የአብይ አጋር የነበሩት ሁሉ ከአብይ ጎን አይደለም ያሉት። ኤርትራም በል የአማራ ኃይሎች በል የኢትዮጵያ ህዝብ አብሮት አይደለም ያለው። በሁሉም አካባቢ ጦርነት ውስጥ ነው ያለው። ወታደሩ ተዳክሞበታል። ከኢትዮጵያኖች ከብዙዎቹ ጋር ተጣልቷል። በውስጥም በውጭም ያለው የአብይ ጠላት ነው። በፊት እንደነበረው አይደለምና ኮምፔር ቱ ዳት ስታየው ትግራይ ቤተር ሲቹዌሽን ላይ ነው ያለችው። በዚህ ሁኔታ ያለ ኃይል እንዳለ አቅም እንዳለ ያወቁ ግን የአሜሪካው አምባሳደር ሄዶ አስፈራርቶ ቤዚክሊ የአብይ አህመድ ሎቢስት ነው የሄደውና ይሄን ያህል አስተዋጽኦ ያደረጉ እንዴት ነው እነሱ ኃይል ቢኖረን ባይኖረን እነሱ ኮንቪንስ ለማድረጉ አስፈላጊ የማይሆኑ? ማርያማዊት እሱ ላይ የተለየ ሐሳብ ነው ያለኝ። ምንም የተለየ ምክንያት የላቸውም አብይን የሚደግፉበት አሜሪካኖች። ምንም እነሱ አጀንዳ አላቸው ከራሳቸው ኢንተረስት የመነጨ። እዚህ አካባቢ የተረጋጋ መንግስት ይፈልጋሉ። በቃ ተጨማሪ ቀውስ አይፈልጉም። ብሔራዊ ጥቅማችን የሚጠበቀው በሆርን ኦፍ አፍሪካ ኢትዮጵያ አንከር ስቴት ነች፣ የተረጋጋ ሁኔታ ቢኖር ብለው ዋና መመዘኛቸው ይህን የተረጋጋ ሁኔታ መፍጠር የሚችለው ማን ነው? ይህን መወሻሸት የለብንም። በተቃዋሚው አሁን እምነት የላቸው። እኔ ልንጠናከር ከሆነ የተሻለ ነገር ልንሰራ ከሆነ መጀመሪያ መነሳት ያለብን ከዚህ ነው። ይንቁናል፣ እውነቱን ልንገርሽ ያውቁናልም። ንቀታቸው የመነጨው ከማወቅ ነው። አሁን አንቺ የትግራይን ጉዳይ ነው ያነሳሽው። ኢትዮጵያን እንደ ጀነራል ነው የሚያዩት። ኦሮሞዎቹ እየተከፋፈሉ ነው። ከሌ የሚባል የተለያዩ ድርጅቶች ናቸው ያሉት። አማራ ክልል የተከፋፈሉ ናቸው። በፋኖ በምናምን ተከፋፍለው ራሱ ፋኖ ስቴጅ ደግሞ የተከፋፈለ አንድ ወጥ ድርጅት መሆን እንኳን አልቻሉ። አመራር የላቸው። የተሻለው ትግራይ ነበር። ትግራይም ተከፋፍሏል። አሁን ሁለት ኃይል ነው ያለው። ሰራዊቱም እየተከፋፈለ ብለው ነው የሚያምኑት። ስለዚህ አሁን የተሻለው በቃ ወደድንም ጠላንም ኮረቻው ላይ ያለው ስልጣን ላይ ያለውን አካል እንደምንም ጠጋግነን ብናስቀጥለው ይሻላል ብለው ነው የሚያምኑት። ይሄን ጉዳይ ማሰብ ያለብን በእነሱ ቦታ ሆነን። ነገር ግን ይሄ ሁኔታ ተቀይሮ ትግራይ ላይ ያለው የፖለቲካ ኃይል አንድ ሆኖ ቢመጣ፣ አማራ ክልል ላይ ያለው የፖለቲካ ኃይል አንድ ከሆነ፣ ኦሮሚያ ምንም ጥርጥር የለው የኃይል ሚዛን ነው ውሳኔያቸውን የሚቀርጽ። ያን የኃይል ሚዛን ሲያዩ ወደ የትኛው አካል ጋር መቆም እንዳለባቸው ይወስናል። ስለዚህ ከሄደው ማስፈራራታቸው ከሌላ የመነጨ አይደለም። ትግራይ ላይ ያለው ኃይል አሁን ደካማ ነው ብለው ስላመኑ ነው። ስለዚህ ይሄን ድክመታችንን እንዴት እንፍታ ነው እንጂ ዋናው ጥያቄ ለምን አስፈራሩን ለምን ናቁን የሚለው አይመስለኝም። ኢምፖርታንት
ትግራይ ላይ ያለው ኃይል የተዳከመ ይመስላል እንደዛ ብሎ የሚያዩ ይመስላል ወይ ለምን መሰለሽ የፈለገ ጫና ቢፈጠርበትም የፖለቲካ ኤሊቱ አንድ ነበር ለምሳሌ ከፕሪቶሪያ በፊት ኢቭን ከፕሪቶሪያ በኋላ ለመጀመሪያው አንድ አመት የተለያየ ነገር አታይም ነበር እንኳንስ አይደለም ቀርቶ በቲፒኤልኤፍ ዙሪያና ተቃዋሚ የምታያቸው ትግራይ አካል ያሉትኝ አብረው ነበር የሚሰሩት ቲዲኤፍ የሁሉም ውጤት ነው የነበረው አይደል እና ዲፕሎማሲ ሲሰሩ እንቅስቃሴ ሲያደርጉ በጋራ ነው ይሰራ ነበር ከፕሪቶሪያ በኋላ ግን በተለይ ከናቶ ጌታቸው እንቅስቃሴ በኋላ ችግሮች ተፈጠሩ አይደል ፖለቲካ ውስጥ ፋክሽን ተፈጠረ ቲዲኤፍ ውስጥ ትልቅም ይሁን ትልቅ ሰፊም ይሁን ጠባብ ፋክሽን ተፈጠረ አይደል መለያየቶች ተፈጠሩ አነሰም አደግም ደግሞ እነዛ መለያየቶች ይዘው የሚሄዱት ማህበራዊ መሰረታል ስለዚህ ቀላል አይደለም የተፈጠረው ክፍፍል ማለት ነው ይሄ ሰው በሚገምተው መጠን መዳከም አለ ወይ ሌላ ጉዳይ ነው መዳከሙ እንደተጠበቀ ሆኖ ሌላ አሁን ቨርሰስ ብልጽግና ስናየው በኃይል አስተላለፉ ውስጥ ሌላ አድቫንቴጅ የላቸውም እነሱ ካልሺ ደግሞ ሌላ መልስ ነው አለ ምንም ጥርጥር የለውም ከመዳከም አንፃር እኮ መንግስት እኮ የበለጠ የተዳከመው መንግስት ነው የትናንትና አጋሮቹን ሁሉ ቋጥቷል ግን ያም ሆኖ ማወቅ ያለብሽ በዲፕሎማሲ የበለጠ አድቫንቴጅ ያለው ሁሉ ጊዜም ስልጣን ላይ ያለው ለምሳሌ አረቦቹ አንቺ ዲሞክራት ሁኚ ጠንካራ ሁኚ ደካማ ሁኚ ምንም መስፈርታቸው አይደለም የነሱ መስፈርት ስልጣን ይዘሻል ወይ ነው አገሪቱንና ህዝቡን በሚመለከት መወሰን የምትችይው አንቺ ነሽ ወይ ነው በዘኛ አሁን እዚህ ላይ ግልጽ እንድታረግና ተወልደቱ አሁን የአብይን መንግስት ስታስብ ሁለት ኃይሎች ናቸው አይምሮ ላይ የሚመጡት በዚህ በኩል ዌስተርኑ በዚህ በኩል አረቦቹ የትኞቹ ናቸው ሞር የሱን መንግስት እንደ ማዕገር ሆነው ይደገፉት ያሉት የአሜሪካ ወይስ የአረቦቹ ወይ በዋናነት አረቦቹ ናቸው አልፎ አልፎ ደግሞ ምዕራባውያኖችም ይደግፋሉ ምዕራባውያኖች ኮንሺየስሊ ነው ይደግፉት ያውቃሉ ይሄ መንግስት ምን እንደሆነ እኔና አንቺ የምናውቀው ነገር ሁሉ ያውቃሉ ደካማ መንግስት እንደሆነ በህዝብ የተጠላ መንግስት እንደሆነ ያውቃሉ ግን በአንጻሩ ደግሞ ጠንካራ የሆነ የተዘጋጀ ተቃዋሚ እንደሌለ ያውቃሉ ስለዚህ ግሉኮስ እየሰጠን ይሄን መንግስት የበለጠ አምባገነን እንዳይሆንም እንዳይዳከምም እናሰንብተው የሚል አይነት ስልት ነው እየተከተሉ ኮንሺየስሊ ነው ይሄን እያደረጉ ያሉት አረቦቹ ግን ምንም እንዲህ አይነት ካልኩሌሽን የላቸው የትኛውንም አይነት መንግስት ሁኝ የትኛውንም ያህል ጥንካሬ ድክመት ይኖርሽ በስልጣን ላይ እስካለሽ ድረስ ችግር የለባቸው ካንቺ ጋር ነው የሚቆሙት ከስልጣን ስትወገጂ ነው ያ እንደገና ወደ ስልጣን የመጣውን የሚደግፉት ምንድነው ግን አረቦቹ ከኢትዮጵያ የሚፈልጉት ያው እነሱ ምልሽ አንዳንዶቹ አሁን የኃይል አስተላለፉ ተቀይሯል ሁሉም በየአካባቢው ሱፐር ፓወር መሆን ይፈልጋል አሁን ባይፖላር የሆነ እንትን አይደለም ያለው ድሮ ሁለት ኃያል ነው የነበረው አሁን በየአካባቢው ብዙ ኃያላን አሉ እዛ ፉክክር ውስጥ አሉ እና ደግሞ በተለይ አረብ ሀገር ያሉ ትንሽ ገንዘብ ያላቸው ኢኮኖሚያቸው የተነቃቃው የፖለቲካ አስፓይሬሽንም ማየት ጀምረዋል አሁን አንድ ሰሞን ኳታር እኮ አካባቢውን ማመስ ጀምራ በጣም አስቸግራ ነበር አሁን ትንሽ አቅማን ያወቀች እየተለሳለሰች መጣለች አሁን ደግሞ የተተካው ዱባይ ነው ኤሚሬትስም ከአቅሟ በላይ ተንጠራርታ በጂኦፖለቲክሱ ተጽዕኖ ፈጣሪ መሆን እየፈለገች ነው ግብጾች የራሳቸው ሄጅሞኒ እንዲኖራቸው ይፈልጋሉ ሳውዲ አረቢያዎች የራሳቸው እንዲኖራቸው ይፈልጋሉ ቱርክ በከፍተኛ ደረጃ ኃያል መሆን ይፈልጋል ብዙ ነገር መቆጣጠር ይፈልጋል እና ብዙ ራይቫልስ ናቸው ስለዚህ የራሳቸው ጓደኛ የራሳቸው ወዳጅ የሆነ መንግስት እንዲኖር ይፈልጋሉ ቀይ ባህር ደግሞ ትልቅ ጂኦፖለቲካል ቦታ በዛ ላይ ኢንፍሉዌንስ እንዲኖራቸው ይፈልጋሉ እንኳን ሳጠገብ ላይ ያሉት ከሩቅ ሀገር መጥተው እዛ አካባቢ ቤዝ እንዲኖራቸው ይፈልጋሉ ስለዚህ ኢትዮጵያ ደግሞ ባህሩን በቀጥታ ባትጋራም የቀይ ባህር ኃይል ልትባል የምትችላለች ከፖፑሌሽንም ከቆዳ ስፋትም ካየሽ በሆርን ኦፍ አፍሪካ ትልቅ አካል የዚህን አካል ወዳጅነት ማግኘት ይጠቅመኛል ብለው እና ዋናው እነሱ የሚነሱት ከምን መሰለሽ ከራሳቸው ብሔራዊ ጥቅም ለዛ እስካገለገልሽ ድረስ ይደግፉሻል የዲሞክራሲ ጉዳይ የህዝብ ሰቆቃ ጉዳይ የነሱ አጀንዳ ነው የኛ አጀንዳ ነው ማለት የሚገባው እና ሪሊ የዲፕሎማሲውን ጉዳይ መቀየር የምንችለው ውስጣዊ ጥንካሬያችንን በመፍጠር ለዚህ በደንብ በጣም አሪፍ ነገር ነው የነካውና በደንብ ግባበት ለኔም እንዲገባኝ አረቦቹ ቀይ ባህር እንዲመጣ የሚፈልጉት ለምንድን ነው ለምሳሌ ኢትዮጵያ ዋጋ ከፍላ ቀይ ባህርን ታምጣ የቀይ ባህር ባለቤት ኢትዮጵያ ነው የምትሆነው ወይስ እነሱ ናቸው የምልሽ አሁን አንዳንዱ ነገር ምልሽ ዓለም አቀፍ ህግ የሚባል ነገር አለ አይደል ሶቨርኒቲ የሚባል ነገር አለ የማይሆን ነገር የሚመኙ አሉ ኢትዮጵያ የባህር በር ቢኖራት ያንን የባህር በር እኛ
የመጠቀም እድል ይኖረናል ብለው የሚያስቡዋል እንግዲህ እንደየ አገሮችም እኮ የራሳቸው የብቃት ደረጃ አላቸው እንደዛ ብለው የሚያስቡዋልና አሁን አብይ እንደሚያስበው ማለት ነው አብይ ሄጄ ሶማሌላንድ ከተፈራረምኩ ባህር ይኖረኛል ከዛ በኋላ ዩኤኢ ምናምን ድጋፍ ብሎ ያስባል አፍሪካ ህብረት ይቀበለኛል ወይ አውሮፓ ህብረት ይቀበለኛል ወይ ዩኤን ይቀበለኛል ወይ ህጉ ምንድነው የሚለው ግዱ አይደለም ጭራሽም አያስበውም ለዛ ነው ተዋርዶ ይወጣው እና አረቦቹም በዚህ ረገድ ያላቸው ግንዛቤ አንዳንዴ ብዙም ከልምድ ማነስ ማለት ነው አይረዱትም ምዕራባውያኖቹ ያውቁታል የተሳሳቱ አይደለም የሚያደርጉትን ያደረጉ ያሉት በደንብ አድርገው የኃይል ሚዛኑን ይያዩ ነው እና እኔ ለዛ ጉዳይ ሞሮፍ ራሳችንን ተጠያቂ የሚል ያን ለመለወጥ ከፈለግን የራሳችንን ድክመት መፍታት የምንከበረው የምንፈራው በዲፕሎማቶቹ ረገድ ዋጋ የሚሰጠን ጠንካራ ሆነን ስንገኝ ምንም መሄድ ያስፈልገንም ራሳቸው ናቸው የሚመጡት እኔ ምልሽ 32 ዓመት በኢትዮጵያ የፖለቲካ ትግል ስቆይ እናየዋለን እኮ አንድ ሞቅ ያለ ጠንከር ያለ የፖለቲካ እንቅስቃሴ ስንፈጥር ስልካችን ነው የሚጫጫው ዲፕሎማቶቹ ሁሉ ዛሬ ምሳ ከኛ ጋር ራት ከኛ ጋር ለምን አንበላም ማለት ይጀምራሉ እንቅስቃሴያችን ሲረግብ ደግሞ ካጠገባችን የሚጠፋው ስለዚህ ማሳመናችሁም ወይ አሁን እኔ ተቃዋሚው እንዳልከው ስልጣን ስላለ ነው አይደል አብይን የሚፈልጉት ያሉት እንጂ አብይ በመልኩ አይደለ በቁንጅናው አይደለ በችሎታው አይደለ በሙያው አይደለም ያው ስልጣን ላይ ያለ ተብሎ ነውና አብይን በዲፕሎማሲ በገንዘብና በመሳሪያ ነው እየረዱት ያሉት አረቦቹ ብዙ ኢንተርናሽናል ኮሚኒቲው የሚዘግበው እንደዛ ያለ ነው እነሱም ሪች አውት ማድረግ አይቻልም ወይ ሪች አውት ብታደርጊ ጠንካራ የሆነ እንቅስቃሴ ማታደርጊ ከሆነ የፈለገ ሶፊስቲኬትድ የሆነ የዲፕሎማሲ ቋንቋ ተጠቅመሽ ብትነግራቸው ዋጋ የለው ደሊቨር አረቦቹ መሬት ይፈልጋሉ አይደል እንዴ ተቃዋሚ መሬት ሊሰጣቸው ይችላል እንዴ አይችልም አይደል እንዴ በዛ አካባቢ ተጽዕኖ ፈጣሪ መሆን ይፈልጋሉ አንድ ተቃዋሚን ስላገዙ ተጽዕኖ ፈጣሪ ሊሆናቸው ታዛዥ የሆነ መንግስት ካገኙ ግን መንግስት ቀላል ነገር አይደለም የተለያየ ነገር ሊፈልጉ ይችላሉ ያን ሊያሳካላቸው የሚችለው መንግስት ነው ተቃዋሚ አይደለም ተቃዋሚው ዛሬ እንኳን ስልጣን ባይኖረው ነገ ያን ያሳካልኛል ብለው እንዲያስቡ ደግሞ ጠንካራ ሆኖ መታየት አለበት መንግስትን ቻሌንጅ የሚያደርግ ነገ መንግስት ለመሆን እየተዘጋጀ መሆኑን በተጨባጭ ማየት አለባቸው ባፍ አይደለም በተግባር ማየት አለባቸው በተግባር ያን ማሳየት እስካልቻለ ድረስ ባፍ ይፈልገውን ያህል ብናወራ አዳምጡ እኔ ባለይ ልምድ ማየው ነገር ይሄ እና የፈለገውን እየተሰለፍን ዋይት ሃውስ ብንጮህ ዋጋ የለውም ጠንካራ ከሆነ ግን እኛ አይደለንም እንሄደው ራሳቸው መተው ያንኳኳሉ አብረን እንስራ ይላሉ ሁሉ እና ደግሞ አሁን በስልጣን ላይ ያለው መንግስት በዲፕሎማሲ እጅግ በጣም ደካማ የሆነ አካል ነው ግን የፈለገውን ያህል ደካማ ቢሆን እኛ ችግራችንን ፈተን ጠንካራ ሆነን ካልወጣን ከነድክመቱ ይንከባከቡታል ይረዱታል አሁን እርዳታ የሚሰጡት ብድር የሚሰጡት የዚህም መንግስት ባህሪ ሳይረዱ ቀርተው አይደለም ማርያማዊት እኔና አንቺ ምናቀውን ገመና ሁሉ ያውቃሉ ድክመቱን ሁሉ ያውቁታል ግን አሁን ባለው ተጨባጭ ሁኔታ አነሰም ማደገም ስልጣን ላይ ያለው እሱ ነው ይሄን ኃይል ሊያሸንፍ የሚችል በአግባቡ የተዘጋጀ አካል እያየን አይደለም ብለው ያምናሉ ይሄን ደግሞ አምነን መቀበል አለብን አይደለም ደካሞች ከዛ ነው መነሳት ያለብን ከዚህ ቁጭት ነው እሱ ላይ ጨምር አሁን ኢህአዴግ መውደቂያው ላይ እንደነበረ አንተም እንደገባህ እንደነበር በተለያየ አጋጣሚ ስትናገር ለኔ ማውሮች ሰምቻለሁ የአብይን መንግስት አሁን ስታየው ኢህአዴግ ከነበረበት ደርግንም ያው እንግዲህ በደርግ ጊዜ ያደክና አንተ የአብይ መንግስት አሁን ምን ላይ ደረጃ ላይ ነው ያለው አንዳንዶች እኔ ባይዘው አብይን መዳከሙን የነገሩን እነጌታቸው ናቸው ምን ይያሉ ወጥተው ይናገሩ ነበር የፌደራል መንግስት ኃይሉ ተዳክሟልና ከሌላ አጋር ጋር ነው እንውጋው ይያሉ ነው ብለው ቲፒኤልኤፎችን ማለት ነው ከፋኖ ጋር ሆኖ ጌታቸው ሲናገር ነው የሰማሁት እቺ ኬሪያም ሌሎቹ እነዚህ የብልጽግና ማነው ገብሩ አስራት ምናምን ይባሉ ይወጡ ሲናገሩ የትግራይ ፖለቲከኞች በብልጽግና ዙሪያ ያሉ ሲያወሩ ሊሰማቸው ብልጽግና ተዳክሟልና መንግስት ተዳክሟልና ከሌላ ኃይል ጋር ሆነን እንውጋው ይያሉ ነው የሚል ሲናገሩ ሰምቻቸዋለሁ ያም ይነግረኝ ውስጥ ገብቶ ሲያዩት ብልጽግና እንደተዳከመ ነው ለኔ የሚረዳኝ አንተስ እንደ አንድ ሲዝን ፖለቲከኛ አብይን ስታየው ታጥቂያለሁ ቴክኖሎጂ አለኝ እንደቀደመው እንዳይመስላችሁ አሁን እኮ በርትቻለሁ አሁን እኮ ምናምን ይያለ እየወጣ ይነግረናልና ያንተ አሳስመንት ምንድነው የአብይ መንግስት ምን ላይ ነው ያለው መውደቂያው ላይ ያለው በቆመናው ነው ያለው በኃይሉ ነው ያለው is it hard በቃ ፋይት አድርጎ ለመጣል ከባድ ነው ወይ አሳስመንት ምንድነው ወይል ቅድም ተናግሬ ነበር እስካሁን በታሪክ ካየናቸው መንግስታት ሁሉ እጅግ ደካማው መንግስት አሁን በስልጣን ላይ ያለው መንግስት ነው ነገር ግን የመጀመሪያዎቹ 2 አመታት
የነበረው ፐርሰፕሽን ምንድነው ይሄ መንግስት ከፍተኛ የሆነ የህዝብ ድጋፍ ያለው መንግስት ነው የሚል ነበር ለምን ነበረው ቀላል ማይባል የህዝብ ድጋፍ አብዛኛው ኢትዮጵያኒስት ነኝ የሚለው ኃይል ይደግፈው ነበር አብዛኛው የአማራ ኤሊት ይደግፈው ነበር ቀላል ድጋፍ አይደለም የነበረው አብዛኛው በዛን ጊዜ የመጀመሪያዎቹ 2 ዓመታት ክሪቲካል ከሆኑት የኦሮሞ ኤሊቶች ውጪ ያለው ይደግፈው ነበር ፕሮቴስታንቱ ይደግፈዋል ቀላል አይደለም ኢቭን የኦርቶዶክስ እንትኖች ፓትሪያርኮችን አስታረቀ ተብሎ በኦርቶዶክስ ሃይማኖት ተከታዮች ዘንድ ራሱ እንደ ትልቅ ወዳጅና አጋር ነበር የሚቆጠረው ሙስሊሞች ውስጥ የአባቱን ስም እየጠቀሰ የዛ ማንነትም አለኝ ይያለ ልባቸውን የገዛበት ሁኔታ ነው የነበረውና አክሮስ በጣም ከፍተኛ የሆነ ድጋፍ ነበር እንትን ለምን ያ ድጋፍ ለምዕራባውያንም አፒል ያደርግ ነበር የህዝብ ድጋፍ አለው ደሞም አንዳንድ ያው አስመሳይ የሆኑ ሪፎርሞችንም ያደረገ ነበር እስረኞችን ፈታ ከውጭ ያሉ የፖለቲካ ኃይሎች አገር ቤት እንዲገቡ ፈቀድኩ አለ አንዳንድ የህግ ማሻሻያዎችን ማውጣት ጀመረ መጀመሪያ የሚናገረው ነገርና የሚሰራቸው ነገሮች ያው ጨዋ አይደለም ልትቀምሽው አትችይምና አሳሳች ነበሩ በዛ ምክንያት የመጀመሪያዎቹ 2 ዓመት አንጻራዊ የሆነ ጥንካሬ ነበር ከትግራዩ ጦርነት በኋላ ግን ይሄ መንግስት በየጊዜው እየከሰረ ያለ መንግስት ነው እየማሸሽ ያለ መንግስት ነው ሌላውን ተይውና ኢኮኖሚው እጅግ ከባድ ለዚህን ያህል ዓመት ተከታታይ የሆነ ጦርነት ማካሄድ በጣም ከባድ እንደ የፖለቲካ ውድቀቱን ተይውና ኢኮኖሚው እጅግ ከባድ እና ያኔ በሙሉ ጉልበት ነበር ዩኤኢ የሚረዱት ቱርኮችም ኦሬዲ ይረዱት ነበር ኤርትሪያ ዋና አጋሩ ነበረች እና በአካባቢው ምልሽ ቀላል ያልሆነ ተስፋ ነበር ጠንካራ መንግስት ሊሆን ይችላል የሚል ኋላ ላይ ግን በቃ ህዝቡ ላይ ጭፍጨፋ ሲፈጥር አንድ ጦርነት ሳይቋጭ ሌላ ጦርነት ውስጥ ሲገባ አካባቢውን የሚያምስ ነገር ሲሰራ እየታዘቡት ያወቁት መጡ ሀገር ቤት የነበረው ድጋፍ በሂደት እየበነነ መጣ አሁን ኦልሞስት ያን በፐርሰፕሽን ደረጃ የነበረው ድጋፍ ሁሉ ያጣበት ሁኔታ ነው በአገር ደረጃም ደግሞ ምንሽ ፓርክ ከመስራት ኮሪደር ልማት ይያለ ከማፍረስ ውጪ ምንም ተጨባጭ የሆነ ስትራቴጂክ ነገር እንደማይሰራ የታየበት ሁኔታ ሀገሪቱን ጋር የሚያክም አገዛዝ አይደለም እና አሁን በአንድ ነገር ብቻ ነው በስልጣን ላይ ያለው በእኛ ድክመት ብቻ በተቃዋሚዎች ድክመት እኛ የቤት ስራችንን ከሰራን አሁን ለአንድ ትግል መጠናከርና ለድል መብቃት አስፈላጊ የሆኑት ቅድመ ሁኔታዎች ሁሉ በብዙ ርቀት እየተሟሉ ነው ያሉት በተለይ ህዝብ ውስጥ ያለው ሰቆቃ በደል በጣም ሞልቷል ለመገንፈል እየተዘጋጀ ቀላል አይደለም እና ይሄ መንግስት ደግሞ ራሱን በደንብ አድርጎ ያጋለጠ መንግስት አሁን ማንነቱን ማዋሸት በማይችልበት ደረጃ ቀስ ይያልሽ ምትዋሽ ከሆነ ብዙ ልታታሊ ብዙ ርቀት ልትሄጂ ትችያለሽ ይሄ ግን ዋሾ መንግስት እንደሆነ ሐቀኝነት እንደሌለው ቅንነት እንደሌለው ደግሞ ደጋግሞ ለህዝብ ጥቅም ፍላጎት ደንታ የሌለው ህዝብን የሚንቅ የሚሳደብ መሆኑ ሁሉ ራሱን በራሱ ያጋለጠ የመጣ መንግስት ነው እና ሪሊ አሁን ባለው ተጨባጭ ሁኔታ ይሄ መንግስት ከበቂ በላይ ተዳክሟል በቃ በእኛ ድክመት ብቻ ነው እየቀጠለ ያለው ግን ማወቅ ያለብን የፈለገውን ያህል አንድ መንግስት ቢዳከም በተቃዋሚው በኩል ያለው ኃይል ካልተጠናከረ ከምንጠብቀው በላይ ረጅም ዓመት ሊቆይ ይችላል እኔ አንዳንድ ሰዎች አሁን ከዚህ ክረምት ያልፍም ይሄ መንግስት ይሉኛል ድንግጥ ላሉ እኔ እንደዛ ብያለሁ እኔ ቁርጣችሁን ወቁ በየተናገር ያለው የቤት ስራችን ማንሰራ ከሆነ በሚኞትና በጥያቄ ይሄ መንግስት ስልጣን ያጣል ብለን ምንጠብቅ ከሆነ የጀመረውን ቤተ መንግስት ጨርሶ ይኖርበታል አያርገው በሚኞት ብቻ አይሆንም ማርያማዊ ያን ማድረግ የሚቻለው በመስራት ነው ጠንክረን በመገኘት ነው ተጨባጭ ሆነ ለውጥ በውስጣችን አምጥተን ህዝቡን አሳምነን አስተባብረን በመናደርገው ትግል ነው እድሜ እንዳይኖር ማድረግ የምንችለው ስለተመኘን አይደለም ገመናውን መጥፎነቱን ስላወራን አይደለም ስለፈለግን አይደለም በፍላጎትና በሚኞት የሚሆን ነገር የለም ስለዚህ በዚህ አይነት ሁኔታ ምንቀጥል ከሆነ አደገኛ ነው ከምንገምተው በላይ ረጅም ዓመት ሊቆይ ይችላል ይሄ ደግሞ በታሪክ በእኛም ሀገር በሌሎች ሀገሮችም ደጋግሞ ታይቷል ደካማ የሚባሉ መንግስታት ለብዙ 10 ዓመታት በስልጣን ላይ ቆይተዋል እና there is nothing for granted ምን ወስደው ምንም ነገር የለም ረጅም ዓመት ሊቆይ ይችላል ብለን ነው ማሰብ ያለብን መዘናጋት የለብንም የሚል እምነት ነው ያለኝ እንጂ እጅግ ደካማ መንግስት ደካማ ባይሆን አሁን በግለሰብ ደረጃ አሁን በኔ ላይ እንዲህ አይነት ነገር ይፈጽማል ብለሽ ታስቢያለሽ ከባንዳ ይደብቃል ከባንዳዎች ብሎ የሀገር ኢንቨስትመንት ባንዳዎች እንዳያውቁ ብለን ደበቅን ይላል
እንደ መንግስት ሳይሆን ከባንዳዎች ራሱ ኢንቨስትመንት ይደብቃል። ሁሉ ነገር እኮ ምንም ትርጉም ሁሉ አጥቷል። ባንዳ ራሱ ምንድን ነው? አሁን ባንዳ እኮ ሀገር ውስጥ ፖለቲካ አይውልም፣ ነውር ነው። ባንዳ ማለት ከውጭ ጠላት ጋር መተባበር ማለት ነው። ያኔ አብይ ሻቢያ ጋር እንደተባበረው ነው ባንዳ። እና ሁሉን ነገር ነው ትርጉሙን ያሳጣውና ስለዚህ አሁን ማርያም ሰዓታችንም እየሄደ ነው። በጣም አንድ ሰዓት ከ30 የተለያየው ጀኒውኒቲን ያሳቀኝ። ሶሪ ምን ልበል ብለሽ ነው? ይቅርታ እንደዚህ ወደ መጨረሻው ከመግባቴ በፊት ስለ ቅዳሜው ፕሮግራም የቅዳሜው ካለፈው ዛሬ ወር አካባቢ ከተደረገው የሚለየው ምንድነው? ይሄኛውስ ምንድነው ታርጌት ያደረገው? ተከታታዮችስ ወይም ይሄንን ትግል መቀላቀል የሚፈልጉት ምንድነው ማድረግ ያለባቸው? አሁን አብሮነት አራተኛ መድረካችን ነው። አሁን የፊታችን ቅዳሜ የምናካሄደው የመጀመሪያ ያደረግነው ምንድነው ታስታውሽ እንደሆነ 26 ታዋቂ ሰዎችን ጋብዘን ፖለቲካ ውስጥ አክቲቪዝም ውስጥ በሚዲያም በምሁርም ደረጃ ተሳትፎ የነበራቸው 26 ሰዎች አንድ መድረክ ላይ አምጥተን አወያይተን ነበር እና ያኔ ያደረግነው ምንድነው አጀንዳ ልየታ ላይ ነው ውይይት እንዲያደርጉ። መሰረታዊ የሚባሉ የኢትዮጵያ የፖለቲካ ቅራኔዎች ምንድናቸው የሚያስማሙን ምንድናቸው የሚያለያዩ። እሱን ከጨረስን በኋላ 12 የፖለቲካ ፓርቲዎችን ጋበዝን እና ቀድሞ ከተደረገው ውይይት ተነስተን በየትኞቹ ላይ ነው ሚኒመም የሆነ ፕሮግራም ይዘን ኮሊሽን ማቋቋም የምንችለው በሚለው ተወያየን። ተለዩ ወደ 3-4 አጀንዳዎች መለየት ይቻላል እና ትልቅ ውጤት ነው። በጥናት ሁሉ አስደግፈን ነው ድምጽ ሁሉ እንዲሰጥ ያደረግን ነው ያን ነገር ያደረግነው። ሶስተኛው የበቀደሙ የተለየ ነው። ራሊ ነው ፐብሊኩ በኢንተርኔት ራሊ እንዲያደርግ ትዕይንተ ህዝብ እንዲያደርግና ለዛ ትዕይንተ ህዝብ ደግሞ ንግግር የሚያደርጉ በተሰጣቸው ርዕስ ላይ ንግግር የሚያደርጉ የፖለቲካ ሰዎችን ነው የጋበዝነው። ያ ራሊ ነው። ያ አሁነኛው የበፊተኞቹ ሁለቱ ውይይቶች ቀጣይ ሂደት ነው ይሄ። ስለዚህ ምን ብለን ነው ቅድም ምን አልኩሽ? ይሄ ትግል እንዲጠናከርና ዳር እንዲደርስ ከተፈለገ የኢንቴሌክቹዋልስ ሚና ቀላል አይደለም። ምሁራኖቻችንን መጠቀም አለብን። ሐሳብ ማግኘት አለብን፣ ግብአት ማግኘት አለብን፣ መሳተፍ አለባቸው። ህብረተሰባችን ደግሞ ያዳምጣቸዋል። ስለዚህ በተመረጠ ርዕስ ላይ ተቀራራቢ ይዘት ባለው ርዕስ ላይ እነሱ ይወያያሉ ማለት ነው። ከኛ ከፖለቲከኞቹ ከአክቲቪስቶቹ ከጋዜጠኞቹ ብቻ ሳይሆን ምሁራኑ ይላሉ ሪሊ በሰላም ጉዳይ በጦርነት ጉዳይ። ስለዚህ አዳዲስ እንግዶች አሉ። እንግዲህ አይተሽው ከሆነ እንትናችንን 12 ሰዎች መርጠናል። እነሱ በጣም የታወቁ ሰዎች ናቸው ይታወቃሉ። ቀጥለን ምንድነው የምናደርገው? ምን ብዬሻለው ቅድም ሚዲያው በዚህ ትግል ትልቅ ሚና ያለው ሚዲያው ነው፣ መገናኛ ብዙሃን። ስለዚህ ከአንድ 2 ሳምንት በኋላ ደግሞ የመገናኛ ብዙሃን ሰዎችን ጋብዛል። ሪሊ በዚሁ ተቀራራቢ በሆነ ርዕሰ ጉዳይ ላይ ምንድነው ያላቸው አመለካከት? ትግሉ ላይ በምን ጉዳይ ልንተባበር እንችላለን? በመካከላችን ያሉ ልዩነቶች፣ ቅራኔዎች እንደተጠበቁ ሆኖ ትግሉን በማጠናከር ረገድ ግን ምን በጋራ ልንሰራ እንችላለን በሚለው ጉዳይ ላይ ሚዲያውን እናነጋግራለን እና ሚዲያውም ወደ አንድ ትብብር እንዲመጣ እንፈልጋለን። እሱን ካካሄድን በኋላ ደግሞ ሌላው አራተኛው መድረክ ምንድነው? ሲቪክ ማህበራት ቀላል አይደሉም። በአገሮች ደረጃ በሚካሄድ በሰላማዊ ህዝባዊ እምቢተኝነት ትግል ውስጥ የሲቪክ ማህበራት ሚና ቀላል አይደለም። የማይተካ ሚና ነው ያላቸው። ሰብአዊ መብት ድርጅቶች፣ የሙያ ማህበራት፣ የተለያዩ ድርጅቶች መሳተፍ አለባቸው። እነሱንም በተመሳሳይ አጀንዳ እናወያያለን። እነዚህ ስራዎች ተጨርሰው ከጋበዛችኋቸው ሰዎች ውስጥ እኔ አሁን ከሌ ባለም አንዳንዶች ብዙም የፖለቲካ ኢምፓክት የላቸውም። እንደውም ዋን ሌፍት ሳይድ የሆኑ ለምሳሌ ወደ ትግራይ ፖለቲካ በውስጥ ትግርኛ የሚናገሩ ግን ፈጽሞ የትግራይን ሶሳይቲ የማይወክሉ በትግራይ ሶሳይቲ ተቀባይነት የሌላቸው ተሰሚና ተደማጭነት የሌላቸው ሰዎች አሉና ይህንን የሚያህል ትልቅ ትግል እያደረጋችሁ በሶሳይቲ ላይ ምንም ኢምፓክት የሌላቸው ሰዎችን ማስገባቱ ምን ይጠቅማል? ወይ መመዘኛችን የተለያየ ነው ማርያማዊት። ለምሳሌ የመጀመሪያው መድረክ መመዘኛችን ኢትዮጵያ ውስጥ ምን አይነት የፖለቲካ ቅራኔ አለ፣ ምን አይነት የፖለቲካ አስተሳሰብ ልዩነት አለ፣ እነዛን አስተሳሰቦች የሚወክሉት እነማን ናቸው ብለን የጋበዝነው። ተቃራኒ አስተሳሰቦች በአጠቃላይ እንዲወከሉ ነው እኛ የምንፈልገው፣ እኛ የምንወደው፣ እኛ ከኛ ጋር ማሄድ አይደለም። በቃ ኢትዮጵያ ውስጥ ያሉ የፖለቲካ ቅራኔዎች ምን ያህል ናቸው፣ በማን ሊወከሉ ይችላሉ ብለን እነዛ የመጡ ሰዎች እነዛን ቅራኔዎች ይወክላሉ ብለን ያመንባቸው ናቸው።
በደንብ ታርጌቱን መጥቷል ብለን ነው የምናምነው። ያሆነኛው መድረክ ዋናው መመዘኛ የፖለቲካ እንትን አይደለም። እንዳውም ፖለቲካ ድርጅት ውስጥ በቀጥታ የሚሳተፉ ሰዎች አልተጋበዙም። እዚህ ውስጥ አመራር የሆኑ ሰዎች አልተጋበዙም። በአብዛኛው ኢንቴሌክቹዋል ሲሆኑት ምሁራን የሆኑ ሰዎች ናቸው። የፈለግነው ምንድነው ከሚሰሩበት ፊልድ አንፃር አጀንዳውን አያይዘው እንዲያቀርቡ ነው የምንፈልገው። አሁን የምንፈልገው ከነሱ የፖለቲካ ስቴትመንት ሳይሆን የኢንቴሌክቹዋል ግብአት ነው የምንፈልገው። መመዘኛችንም እሱ ነው። ይሄን ስናደርግ ግን ደግሞ ምን መሆን አለበት? ዳይቨርሲቲውን ደግሞ ለመጠበቅ መሞከር አለበት። እነዚህ ሰዎች ኢትዮጵያን የሚመስሉ ናቸው። ኢትዮጵያ ውስጥ ያለ የተለያየ አመለካከት ሊወክሉ ይችላሉ ወይ? ከብሔር አንፃር፣ ከጾታ አንፃር፣ ከእድሜ አንፃር የምንችለው ነው ያህል ይወክላሉ ወይ የሚለውን ነገር ለማየት ደግሞ መሞከራችን አይቀርም። ዋናው ቁጥር አንድ መመዘኛው ግን ኢንቴሌክቹዋልስ መሆናቸው ቢያንስ በማስተርስ ሌቭል ያላቸው አርቲክሎች ወይም ደግሞ ፐብሊሽ ያደረጉ በፐብሊክ ኦፒኒየን በመቅረጽ ረገድ የራሳቸው ሚና ያላቸው ናቸው። ከኛ ጋር ይሄዳል አመለካከታቸው አይሄድም ሌላ ጉዳይ ነው። ስለዚህ በዛ ደረጃ ነው ያየነው ማለት ነው እንጂ በፖለቲካ ተሳትፎ አይደለም እነዚህ ተመዝነው የመጡት። የሚፈለገውም የፖለቲካ ንግግር እንዲያደርጉ አይደለም። በተሰጣቸው ርዕስ በተለይ ከሙያቸው ጋር አያይዘው እንዴት ያዩታል ይሄን ጉዳይ የሚለውን እንዲያዩት እና ዳይቨርሲቲውን ደግሞ ሆን ብለን ነው የምናመጣው። መታወቅ ያለበት አንዳንድ ጊዜ አንዳንድ ሰው እዛ ውስጥ ይፈልግና እሱ የማይወደውን ሰው ካየ መድረኩ እንደጎደለ አድርጎ ነው የሚወስደው። እኛ ደግሞ መድረኩ እንደተሟላ ነው የምንወስደው። ገብተሻል? ምክንያቱም ሁሉም የየራሱ ማህበራዊ መሰረት አለ። ማለት ህዝብን የሚያሳትፍ ስለሆነ ሶሳይቲው የሚቀበላቸው ሰዎች ሲሆኑ ደግሞ ሞር ኢምፓክት ይኖረዋል። የሚቀበላቸው አንጻራዊ ነው ማርያማዊት። እኔ የምቀበለውን የአንቺ ደጋፊ ላይ ይቀበል ይችላል። አንቺ የምትቀበዩን የኔ ደጋፊ ላይ ይቀበል ይችላል። ስለዚህ ምንድነው አነሰም ማደገም ህብረተሰቡ የየራሳቸው ኢንፍሉዌንስ ካላቸው ጥቂትም ቢሆን ማህበራዊ መሰረት ካላቸው ቢወከሉ ጥሩ ነው ብለን ነው የምናምነው። ለዛ ነው እና ኢትዮጵያን የሚመስል ስንል ኢትዮጵያ ብዙ ባህሪ ነው ያለው አይደል? መገንጠል ከሚፈልገው ጀምሮ የዲሞክራሲ ጥያቄ ያለኝ የሚል ብዙ አይነት ነው ያለው። እነዚህ ሁሉ ማምጣት ነው። ግን እነዚህ ሁሉ የፈለገ አይነት ልዩነት ቢኖራቸው ደግሞ የጋራ የሚባል አጀንዳ አላቸው። በሂደት ያን የጋራ አጀንዳ ለይተን አውጥተን በነዛ የጋራ አጀንዳዎች መተባበር እንዲፈጠር ማድረግ፣ ልዩነት እንቅፋት እንዳይሆን ማድረግ። አሁን ግን ልዩነት ነው እንቅፋት እየሆነብን ያለው። ልዩነት ተፈጥሯዊ ነው፣ መቼም ቢሆን ይኖራል። ግን አንድ ሀገር ውስጥ እስካለን ድረስ አንድ ዜግነት እስከተጋራን ድረስ የምንጋራው ነገር አለ። የጋራ የሚባል ጥቅም አለ። አሁን የህዝብ ደህንነት ጉዳይ የሁላችንም ጥቅም ነው። ሁላችንም የሰላም ጉዳይ የሁላችንም ጥቅም ነው። ያገዛዝ መኖርና አለመኖር የሁላችንም ጉዳይ አይደለ? አለን የምንለውን አጀንዳ እኮ ልናስፈጽም የምንችለው መጀመሪያ ዲሞክራሲ ሲኖር፣ ሰላም ሲኖር፣ ህዝብና ሀገር ሲኖር፣ ከሌለ ዋጋ የለውም። ስለዚህ እነዚህ የጋራ የሆኑት ነገሮች ላይ አተኩረን በጋራ ጉዳይ ላይ አብረን መስራት እንችላለን። ልዩነት እንቅፋት መሆኑን እናስቀረዋለን። ልዩነትን እናስቀራለን አይደለም፣ እንቅፋት መሆኑን እናስቀረዋለን። እና ሁልጊዜ ማሰብ ያለብን የተለያዩ አይነት ጉራማይሌ የሆኑ ነገሮች ስናይ ያ ስኬቱን ነው እንጂ የሚያሳየው እንደ ድክመት መታየት የለበትም። ሆን ብለን የምናደርገው መሆኑ መታወቅ አለበት። መልካም እንግዲህ የመጨረሻ መዝጊያ ላድርግልህ። እኛ የአንድ ሰዓት ፕሮግራም ነበር ያሰብነው፣ እንዳጋጣሚ 2 ሰዓት ሊሆን ነው። የትግራይ ቲፒኤልኤፍ ጽህፈት ቤት አባል ነው የሚባሉት፣ ዋና ጸሐፊት ነው ምናምን ጽህፈት ቤት ነበር የሚባሉት መሰለኝ። እነ ሞንጆሪ ነው ምንድነው ማለጋቸው የጽህፈት ቤት ምናምን ነው የሚባሉት፣ ዋና ጸሐፊ ነው ምናምን ነው የሚባሉት፣ ፖሊት ቢሮ የአምጥቼ ስጠይቃቸው ምን አልኳቸው? እንግዲህ እናንተ እየታገልን ነው፣ ለስልጣን ነው ወይ? ለስልጣን ነው ይባላል። ይሄ ሁሉ የምታረጉት ነገር ለስልጣን ነው ይባላል። ነገታቸውንም ያባራችሁ እንደዚህም ያላችሁ ብዬ ስጠይቃቸው ምን አሉት? ወይዘሮ ፈትለወርቅ እንዴ ፖለቲካ እኮ ትግል የሚደረገው ለስልጣን ነው፣ ለጽድቅ አይደለም። የፖለቲካ ትግል ለስልጣን ነው። ኦፍኮርስ እንደ ፖለቲካ ለስልጣን ነው የምንታገለው አሉ። አንተ አሁን እንግዲህ ህይወትህን ለሁሉ ሰውተህ ንብረት የምታደርገውን ኤፈርት ተመልከት። በጣም 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 አድካሚ የሆነ ትግል ውስጥ ነው የገባኸው። ይሄ ሁሉ ትግል የምታደርገው አቶ ልደቱ ስልጣን ላይ ለመምጣት ነው። ወደ ስልጣን የመውጣት ሐሳብ አለ፣ ፍላጎት አለ። ምክንያቱም የፖለቲካ ትግል የሚደረገው ለስልጣን ነው ብላ ፖለቲከኛ ሴት ነግራኛለች። እና ሰዎች እንዲገባቸው ልደቱ በዚህ ደረጃ የሚታገለው ለስልጣን ነው ወይስ እውነት ኢትዮጵያን ለመታደግ? የመጨረሻ ጥያቄ ነው። ጥሩ እንኳን የመጨረሻ አረግሽው። ይሄ ጥያቄ ብዙ ጊዜ ያለው እኔ አንድ ሰው ፖለቲካ ውስጥ ገብቶ የምታገለው ለስልጣን ነው ቢለኝ አልቃወመው። የሚሰራውን የሚያውቅ ነው፣ እውነት ነው። ፖለቲካ የስልጣን ጥያቄ ጉዳይ ነው። ስለዚህ ምንም ችግር የለው፣ ምንም የሚተች ሀሳብ አይደለም ማለት ነው። ለስልጣን ነው የምታገለው ቢለኝ አንድ ሰው። ግን ደግሞ ይሄ ሜንስትሪም ፖለቲክስንና የኢትዮጵያ ነባራዊ ሁኔታ ለይተን ማየት አለብን። አሁን የኢትዮጵያ ፖለቲካ የአውሮፓ ፖለቲካ አይደለም፣ የአሜሪካ ፖለቲካ አይደለም። እንደውም
በአፍሪካ ደረጃ እንኳን ከብዙ ሀገሮች በጣም የራቀና የወረደ ነው። የኛ የህልውና ጥያቄ እንደ ህዝብና እንደ ሀገር መቀጠልና ለመቀጠል የመቻልና ያለመቻል ጥያቄ ለኔ ከስልጣን ጥያቄ በላይ አሁን የሚያሳስበኝ እኔ ነገ ስልጣን ይኖረኛል አይኖረኝም አይደለም ነገ አገር ይኖረኛል ወይስ አይኖረኝም ኢትዮጵያዊ የሚባል የራሱ የሆነ መንግስታዊ ስርዓት ያለው ህዝብ ይኖራል ወይስ አይኖርም ነው ጥያቄ በዛ ደረጃ ነው ያሰብኩና እየተጨነኩ ያለው አገሪቱ ህልውና ህዝቡ ህልውናው ቀጥሎ እኔ ስልጣን ባይኖረኝ ግድ የለኝም ለምን ለማናገር ይሄ ማለት ስልጣን አልወድም ማለት አይደለም ስልጣን አልታገልም ማለት አይደለም የኢትዮጵያ ነባራዊ ሁኔታ በደንብ ማወቅ አለብን ከሌላው ዓለም የፖለቲካ ሂደት የተለየ ነው አንዳንድ ሰዎች አንተ ፖለቲከኛ አይደለህም ለምንድነው ህብረተሰቡ የሚፈልገውን ነገር ተናግረህ መወደድ አይሻልህም ወይ ይሉኛል የኢትዮጵያ ፖለቲካ የአሜሪካ ፖለቲካ ቢሆን አረጋው ነበር የአውሮፓ ፖለቲካ ቢሆን አረጋው ነበር ያ ግን ለኢትዮጵያ ፖለቲካ አሁን ገልጦት ሪሊ በህዝብ ላይ መቀለል የኛ ፖለቲካ አሁን እየተካሄደ ያለው የመኖርና ያለመኖር ጥያቄ እንደ ህዝብና አገር በህልውና እንቀጥላለን ወይስ አንቀጥልም ሰዎች ህይወታቸውን እየገበሩ አይደለም ህይወታቸውን የሚገብሩ ስለምንድነው ስልጣን ለማግኘት ነው እንዴ አይደለም እኮ አይደለም እኔ ሞቼ አገሩ ይቀጥል ብለው ነው ህዝቡ ይቀጥል ብለው ነው እነዛ የሚሞቱ ሰዎች ጥያቄያቸው የስልጣን ነው ልንላቸው እኔ እውነቱን ልንገርሽ አሁን ኢትዮጵያ ውስጥ ትግል ሳደርግ ማለት ነው አገር ቤት ለመሄድ ስነሳ ታግዬ ወደፊት ስልጣን አገኛለሁ ብዬ አይደለም ሞቼም ቢሆን ዛሬ ኢትዮጵያ ውስጥ ያለው ስርዓት ምን ያህል አስከፊ እንደሆነ ማሳየት አለብኝ ህዝቡ በዛ ደረጃ ሊረዳውና ሊታገለው ይገባል ለዛ አራያ መሆን አለብኝ ብዬ ነው የሚሄደው የስልጣን ፈልጌ አይደለም እውነቱን ልንገርሽ ስለዚህ ይሄን ሁለቱን ነገር ለይቶ ማየት ያስፈልጋል ለኔ ከስልጣን በላይ ነው ኢትዮጵያ ፖለቲካ ውስጥ ገብቶ ለስልጣን መታገል ግን የሚጠበቅ ነገር ነው ነውርም የለውም ችግር የለውም አንድ ሰው ስልጣን ሲኖረው ነው ያለውን ራዕይ ምኞቱን ፍላጎቱን ለሀገርም ለህብረተሰብም ማቅረብ የሚችለው ማስፈጸም የሚችለው ለስልጣን መታገል ችግር አለው ብዬ አላምንም የኢትዮጵያ ጉዳይ ግን እንደዛ አይደለም አሁን እንደ ሀገርና እንደ ህዝብ እንቀጥላለን ወይስ አንቀጥልም ሀገርና ህዝብ ሲኖር ነው የስልጣንም የሌላም ጥያቄ መልስ ሊያገኝ የሚችለው እኔ ሪሊ ስልጣን እንዳውም ቅድሚያ ጥያቄያችን መሆን አለበት ብዬ አላምንም ስልጣን ቀዳሚ ጥያቄያችን ሲሆን እንዳውም ትግሉን ያዳክመዋል የሚል እምነት አለ አሁን ብዙ ፋክሽኖች የምናየው በታጠቁት ኃይሎች ዙሪያ በተለያዩ የፖለቲካ ኃይሎች ስልጣንን ስለሚያስቀድሙ ነገ አገሪቱ ቀጥላ በስልጣን ላይ ይቀጥላል የሚል ሐሳብ ስላላቸው ይሄ የትግሉን ውጤትም የሚያረቀብን ይመስለኛል አሁን ኢትዮጵያውያን ማሰብ ያለብን እኔ ሞቼ እኔ ዋጋ ከፍዬ ትውልዱ ይቀጥል አገሩ ይቀጥል ህዝቡ ይቀጥል ልጆቼ ይቀጥሉ ብለን ነው ማሰብ ያለብን ውጤቱም የተሻለ ሊሆን የሚችለው እንደዚህ ብለን ስናስብ እኛ በህይወት ቆይተን አገር ተርፎ ነገ ለስልጣን ለመብቃት ከሆነ ምንመኘው ራሳችን እየጠበቅን ነው የምንታገለው ራስሽን ጠብቀሽ ከታገልሽ በትግል ዘንድ ውጤታማ አትሆኚ የ17 ዓመቱ ትግል ጥሩ ምሳሌ ይመስለኛል ፈንጅ ለማምከን ሰዎች እየተፎካከሩ ነው የሚያስከፍቱት እኔ ቀድሜ ልሄድ ያ የስልጣን ጥያቄ ነው እንዴ አይደለም ለነሱ የትግሉ ትርጉም ምንድነው እኔ ሞቼ ሌላው የተሻለ ደረጃ ይድረስ ታጋይነት ለኔ እንደዚህ ነው በዚህ ደረጃ የኢትዮጵያን ተጨባጭ ሁኔታ ካላሰብ ነው ራሳችንን ነገ አንድ ስልጣን ላይ ለማየት ከሆነ እየታገልን ያለ ነው የሰራ ፖለቲካ ነው የምናካሄደው አስቸጋሪ ነው ያ ጠቅላይ ሚኒስትር አብይ መሆን ነው ራሳቸው ሌላ ምንም ነገር የላቸውም የሀገር ጉዳይ የህዝብ ጉዳይ ደንታቸው አይደለም ስልጣንና ስልጣን ብቻ ነው የሚፈልጉት ይሄን ሁሉ ቀውስ የፈጠሩት ያለ ምክንያት አይደለም ስልጣንን ዋና ግብ አድርገው አይሽ ለሀገር ለህዝብ እየሰራሽ ስልጣን ብትወጪ ችግር የለው አምባገነን እንኳን ብትወይ ቤኒቨለንት ዲክታተር ነው ብትወይ ለሀገሩ ጥሩ ነገር እያደረግሽ ነው አምባገነን ብትወይ እሳቸው ግን ምንም ነገር ደንታ የላቸው አንድ ብቸኛ ፍቅራቸው ለአንድ ነገር ነው ታማኝነታቸው ለአንድ ነገር ነው ለስልጣን ብቻ ስለዚህ ይሄን ነገር በደንብ ለይቶ ማየት አንዳንድ ጊዜ የሆነ ፖለቲከኛ ነው ስልጣን አልፈልግም ሲል እንደ ነውር መቆጠር የለበትም ትግሉን የሚያይበት ሁኔታ የተለየ ስለሆነ ነው ለኔ አሁን ነው ልንገርሽ ስልጣን ጥያቄ አይደለም ማደርገው እኔ ነገ ከነገ ወዲያ ምንም ስልጣን ባላገኝና ኢትዮጵያ ብትቀጥል የትግል ግቤ ተፈጽሟል ብዬ ነው ማለት ደግሞ ምልሽ ብዙ ምናቃቸው እኮ ሰዎች አሉ በፖለቲካ በምን በህብረተሰብ ዘንድ ተጽዕኖ ፈጣሪ ሆነው አንድም ቀን ግን የመንግስት ስልጣን ይዘው የማያውቁ ብዙ ሰዎች እኮ አይደል እንዴ
ህብረተሰብ ላይ ትውልድ ላይ ተጽዕኖ መፍጠር ከቻልሽ ትልቅ ስልጣን እኮ ነው እሱ ስልጣን ቅድም ስለ ሀገር ሽማግሌዎች ስናወራ ነበር እነዛ የሃይማኖት ሰዎች የሀገር ሽማግሌዎች እኮ ህብረተሰብ ውስጥ እኮ ስልጣን አላቸው ለምን ተጽዕኖ ፈጣሪ ናቸው ይታዘዛቸዋል ይቀበላቸዋል ስልጣን የግድ ሚኒስተር ስለሆንሽ አይደለም ጠቅላይ ሚኒስተር ስለሆንሽ አይደለም እኔ በኢትዮጵያ ደረጃ በትውልዱ አስተሳሰቤ ነው ተጽዕኖ መፍጠር ከቻለ ለኔ ትልቁ ስልጣን እሱ የምፈልገው እሱ ነው እኔ የምልሽ በህይወትህ ምንድነው የምጠላው ነገር ብትኝ ታጅቦ መሄድ ነው አንድ ስልጣን እጅ ላይ ቢወድቅ እና ጠበንጃ የያዘ ሰው አጅቦኝ ይሄዳል ወይ እኔ ማመን ይከብደኛል እውነቱን ልንገርሽ እኔ በጣም ነፃነቴን የምወድ ሰው ነኝ የፐብሊክ ሰው ነኝ ከህብረተሰቡ ጋር ተቀላቅዬ በነፃነት መኖር የምፈልግ ሰው ነኝ እንደዛ አይነት ነገር የምፈልግ አይደለም እና ሪሊ ስልጣን እንዴት ነው የምናየው የሚለውን ነገር መታየት አለበት በአንድ በኩል ነውር አድርገን አንየው ለህብረተሰብ አገልግሎት እስከተጠቀምንበት ድረስ ስልጣን ጥሩ መሳሪያ ነው ተገቢ መሳሪያ ነው በሌላ በኩል ደግሞ ኢትዮጵያ ውስጥ ያለው ተጨባጭ ሁኔታ አሁን የተለየ ነው ከስልጣን በላይ ነው እንደ ሀገርና እንደ ህዝብ የመቀጠልና ያለመቀጠል ጉዳይ ነው ይሄን በሚዛኑ ብናየው ጥሩ ይመስለኛል ማለት ነው በጣም ነው የማመሰግነው ማርያም ልደቱ አንድ ጥያቄ ብቻ ጠይቀ ካነሳው የተነሳ አጠራርቀ በ17 ዓመት ትግል አልከኝ ተፎካክረው ቦምብ ይረግጡ ነበረ መስዋዕት ለመክፈል እንግዲህ ይሄ በትግራይ ኃይሎች ጋር የነበረው ነው ያወራልኛል ትግራይ ብቻ አይደለም 17 ዓመት ኢህአዴግ የሚባል ገፍኛል እንደው ስለ ትግራይ ልሰደውና እንደዚህ መስዋዕት በቅርቡም አንድ አብርሃም በርጊስ የሚባል ጸሐፊ የዛሬ ስንት ዓመት መጽሐፍ ያነበብኩት ከዲን ፎርስቶን የሚል አንብበህ ከሆነ የሱ ጸሐፊ በቅርቡ ስለመለስ ይናገር ነበርና ኤግዛክትሊ መለስ አለ ቁጭ ብዬ የሚጨንቀኝ ዲሲሽን ማድረግ ነው ዲሲሽን ባረኩ ቁጥር እንደ አሁን ያልካቸው ቦምብ ረግጠው ህይወታቸውን ያጡትን እነሱን እያሰብኩ ነውና በእነሱ ስለሆነ ለኔ ዲሲሽን ማድረግ ከባድ ነው አለ ብሎ እነዛ መስዋዕት ስለከፈሉት ያወራ ነበር ከዚህ አይነት ትግል የመጣ ቦምብ ረግጦ ለሌላው እኔ ልሙት አንተ ልኑር ያለ የሚል መስዋዕትነት የተከፈለበትን ትግል የመጣ ኃይል ዛሬ ግን ትግራይ በዚህ ሁኔታ ነው የምታየው አሁን ዛሬ ኢትዮ ፎረም ላይ ሲሰማ አሁን በቀረው በህወሓት መካከል እንኳን የሆነ መከፋፈል ራሱ እያየን ያለ ነውና ያንን መስዋዕት ከተከፈለበት ትግል የመጣ ይሄንን ስታይ እንደው ምን ትላለህ ስልጣን የሚባለው ነገር ከመስዋዕቱ ጋር ስታስተያየው ነው እንደው በዚህ አጭር ነገር የምትለው ካለ እንደው ለትግራይም ላሉት ኃይሎች በዚህ አጋጣሚ መልእክት እንድታስተላልፍ አሁን ኢህአዴግን ማቀው የ10 ዓመት ልጅ ሆኜ ነው አይሚን የ10ኛ ክፍል ተማሪ ሆኜ ነው ያኔ እንትን ከኢህአዴግ ውስጥ በአዴን የተመሰረተው እኛ አካባቢ እኔ ተወልጄ ያደኩበት አካባቢ ነው እና 77 ዓመተ ምህረት ነው ለመጀመሪያ ጊዜ መተው ላሊበላን የተቆጣጠሩት ለ15 ቀን ይመስለኛልና ከዛ ጊዜ ጀምሮ ነው ማቃቸው እና የነበራቸው ዲሲፕሊን ማመን የሚከብድ ነው በእውነት እኔ አዝናለሁ ኋላ 27 ዓመቱ ላይ የተለያየ ኮራፕሽን የድሎት ኑሮ መበላለጥ ምናምን ስናይ በጣም ነበር የሚገርመው በጣም ሰልፍለስ የሆነ ታጋይ ነው የነበረው ያን የግል ንብረት የሚባል አንድ ታጋይ ኪስ ውስጥ 5 ሳንቲም ልታገኝ አትችልም የግል የሚባል ንብረት የለም እና የነበራቸው መተሳሰብ መደጋገፍ ለህብረተሰቡ የነበራቸው አክብሮት አንድን ታጋይ ሄደሽ ያጋነንኩ አይደለም በጥፊ ብትመጪው እንኳንስ ሊመታሽ አይሰልምሽ አሁን ማመን ይከብዳል አይደል በዛ ደረጃ ነበር ዲሲፕሊናቸው እና አሁን ይሄ ፈንጀ ማምከን ጉዳይ እንዴ አንዳንድ ታጋዮች እኮ ይገመገሙ የነበረው በተለይ አመራር ቦታ አካል ላይ የነበሩት ያላግባብ ራስህን ለመሰዋት ጥረት አድርገሃል ከትግሉ ልትሸሽ ነበር ተብሎ ይገመገማል አይሽ ለመሞት የፈለከው ከትግሉ ለመሸሽ ነው አይሽ እንዲህ ተብለው የሚገመገሙ ሰዎች ነበሩ ካልተፈቀደልሽ መሞት አትችይም ያላግባብ ለመሞት መፈለግ ራሱ ከትግል መሸሽ ነው ምክንያቱም ከመሞት በላይ ነው ትግሉ ብዙ ጽናት ይጠይቃል ብዙ ጣውረድ ይጠይቃል ገብቶሻል መራራ ነው በዛ ደረጃ እምልሽ እኔ አዝናለሁ ከዛ ትግል መማር ያለብንን ነገር በአግባቡ አለመማራችን እና ደግሞ ይዘንም አለመቀጠላችን እውነቱን ለመናገር እና የሆነ አይነት ነገር ነበር የተፈጠረው አንድ ትውልድ በሆነ አጋጣሚ የተፈጠረ ነበር ያ ዲሲፕሊን ነው ደርግንም ለማሸነፍ ያበቃቸው ከፖለቲካ አመለካከት በላይ ዲሲፕሊናቸው ነበር ህብረተሰቡ ሲመጡ እንዳጋር እንደወዳጅ እንዲያያቸው የሚያደርገው ያለ ምክንያት አልነበር አንድ ታጋይ በምንም ተአምር የሰው ቤት ውስጥ ገብቶ ቆሎ መቅመስ አይችልም ከህብረተሰቡ ፍቃድ ውጪ አንድ ነገር መንካት አይችልም
የዛ አይነት በጣም ከብረት የጠነከረ ዲሲፕሊን ነው የነበራቸውና ግን ማወቅ ያለብን ምን መሰለሽ ወደ ጥያቄሽ ልምጣና ድርጅትም ያረጃል ሰው ያረጀል ድርጅትም ያረጃል ልዩነቱ ምንድነው ሰው በህክምና በመናምን እድሜውን ሊያራዝም ይችላል ድርጅት ደግሞ ተተኪ የሆነ ጠንካራ አመራር ድንገት ካላገኘ እየበሰበሰ ነው የሚሄደው አይመለስም አስቸጋሪ ነገር አይሽ ኢህአዴግ ያጣው ይሄን ከመሃሉ ድክመቱን በአግባቡ ገምግሞ ጠንካራ ጎኔ ምንድነው ደካማ ጎኔ ምንድነው ማሻሻል ያለብን ብሎ በወቅቱ በተገቢው ጊዜና ወቅት ተገቢ የሆነ ሪፎርም አካሄዶ ማስቀጠል አልቻለም አንዱ ትልቁ ችግር ምንድነው አብሶሉትሊ ትክክል ነው ሁሉም ነገር ትክክል ነው ህብረተሰቡ በአግባቡ ባይረዳን ነው የጠላት ወሬ ነው ይሄ ነቀፋ ብለው በሁሉም ነገር ላይ አብሶሉትሊ እኛ ትክክል ነን ብለው ነው አንዱ ትልቁ ስህተት ይሄ ነው አይሽ እና በዙሪያቸው የነበረው አሽቃባጭ ደግሞ ካድሬው ደህንነቱ የሚፈልጉትን የሚነገር ያላናንተ ማን አለን ህዝቡ እኮ በእናንተ ነው እምነቱ ትክክል ናችሁ እያለ የሚናገር ነበር እንደኔ አይነቱ ወጥቶ የተቻቸውን ሰው አይቀበሉ ጠላት አድርገው ነበር ጠላት አድርገው አንዳንዶቹ አሁን ሲያገኙኝ ቁጭታቸውን ይነግሩኛል ልደቱ ሰምተናችሁ ቢሆን ያኔ ይላል ግን ነገሩ ሁሉ ከተበላሸ በኋላ እና ድርጅት ያረጃል ማወቅ አለበት በየጊዜው መታደስ አለበት ሲታደስ ደግሞ በተገቢው ጊዜና ሁኔታ መሆን አለበት እና የኢህአዴግ አንዱ ትልቁ ችግር በቃ እኔ ድክመት የለብኝም እኔ የበለጥኩ ነኝ እኔ ትክክል ነኝ እና በቃ ሳያስበው ነገሮች ሁሉ ከውስጡ እየተሸረሸሩ ይሄው ሄደን ለነ ዶክተር አብይ ተዳረገን እና ይሄ የማንም አይደለም የዛ ድርጅት ማርጀት ነው እንግዲህ ይሄ ብዙ ጥናት የሚጠይቅ ነገር ነው አይሽ ቀላል አይደለም የከተማ ኑሮ ብዙ ነገር አብሮ ይዞ ይመጣል ስለዚህ ትግራይ ያሉት ኃይሎች ምን ትመክራቸዋለህ አሁንም መንቃት ነው አፈርልሶ መነሳት የሚባል ነገር አለ አይደል አንድ ነገር አለቀለት ሞተ ከተባለ በኋላ አፈርልሶ መነሳት ይቻላል አሁን የቲፒኤልኤፍ ሰዎች እኔ በሐቅ ራሳቸውን ገምግመዋል በያላምን እስካሁን ድረስ እኔ በዲሲፕሊናቸው አሁን ማከብራቸዋለሁ እውነቱን ለመናገር እኔ ብዙ ሰው እንደሚለው የስልጣን ጥማት ኖራቸው እየታገሉ ነው የሚል እምነትም የለኝም ብዙዎቹ አሁንም ትክክለኛ መስመር ነው ያለን ብለው እንደሚታገሉ አውቃለሁ ግን ቆም ብለው ማሰብ አለባቸው 27 ዓመት ሙሉ 17 ዓመት እዛ አይነት ትግል አድርገን አገሪቱን ከደርግ ነፃ አውጥተናት 27 ዓመት ይሄን ሁሉ የልማት ስራ ሰርተን ለምንድነው ይሄን ሁሉ ጥላት ያፈራነው ለምንድነው ያልተወደድነው ለምንድነው ወዳጅ ያጣ ነው ዝም ብሎ ሌላው ክፉ ስለሆነ ነው እኛ ድክመት የለብንም ይሄን በሐቅ መገምገም አለባቸው ይሄን አይገመግሙ ትልቁ ችግር ነው አሁንም መስመራችን ትክክል ነው ያፈጻጸም ችግር ነው የሰዎች ችግር ነው ብለው ነው የሚያምኑት ትክክል አይደለም ይሄ አንድ ፖሊሲ አንድ ህግ መሬት ላይ በተግባር ካልዋለ የራሱ የፖሊሲው ችግር ነው ጥሩ ፖሊሲ ማለት መሬት ላይ መፈጸም የሚችል ነው መፈጸም ካልቻለ እንቅፋቱ ሰው ነው ልታያት ሰው አንድ ፋክተር ነው ስለዚህ አሁንም ከልብ ያን ሁሉ የብሔረሰብ መብት አከበርን ብለው የብሔረሰቦች ወዳጅነን ብለው የትኛው ብሔረሰብ ነው አብሯቸው ይቆም ለምን አይሽ አሁንም ኤክስተርናል ማድረግ ነው የሚፈልጉት ይሄ የትም አይደርስ በሐቅ መገምገም ነው ግን ይሄ ችግር ደግሞ የነሱ ብቻ ነው ያልኩሽ አይደለም ሌላው ብልጣ ሆኖ ትናንት እነሱን እንደ ጣዖት ሲያመልክ የነበረው በእነሱ ዙሪያ ሆኖ ኢትዮጵያን ሲወጠቡት የነበረው ሲጠቀም የነበረው የኃይል ሚዛኑን አየና ምን አደረገ ሽፍት አደረገ የነሱ ጠላት ሆኖ ቆመ አሁን እኮ ቲፒኤልኤፍን በዋናነት የሚቃወሙ ሰዎች የሚያወግዙ ሰዎች ጠላት ሆነው የቆሙ በዋናነት በቲፒኤልኤፍ ጊዜ ተጠቃሚ ነበሩ ዋናዎቹ እኛን ሳሳድዱ ሲያባርሩ የነበሩ ሰዎች እነሱ ሽፍት አደረጉ ይሄን ሁሉ ማጥናት ያስፈልጋል ምን አይነት ኃይል ነበረ በዙሪያችን ስናሰባስብ ነበር ኦፖርቹኒስት ኃይል ነው እውነቱን ለመናገር ለሀገር ለህዝብ ይጠቅማል ሳይሆን የኛን የፖለቲካ አመለካከት ይደግፋል ወይ ይያሉ ነው ሲሰበስቡ ነበር መመዘኛው ግን መሆን የነበረበት ስነ ምግባር አለው ወይ ዕውቀት አለው ወይ ልምድ አለው ወይ ለሀገርና ለህዝብ ለህብረተሰብ ለውጥ ይተጋል ወይ ነው የኛን ዓላማ ይደግፋል ወይ አይደለም የነሱ ትልቁ ችግር ይሄ ነው እና ኋላ ላይ ደግሞ የመጣው ችግር ምንድነው የቲዮሪ ችግር ነበር የኢትዮጵያን ችግር በልማት ብቻ እንፈታዋለን ብለው አሰቡ የኢትዮጵያን ህዝብ በኢኮኖሚ ካሳደግ ነው ኢንፍራስትራክቸር ከሰራን ትምህርት ካስፋፋን መሰረተ ልማት ካስፋፋን የዳቦን ጥያቄ ከመለስን ህብረተሰቡ ሁሉ ጊዜ እየመረጠን ይቀጥላል ብለው አሰቡ ይሄ ከሂውማን ኔቸር ውጪ ነው እንዳውም ኢኮኖሚውን ባሟላሽ ቁጥር ምንድነው የሚሆነው የህብረተሰቡ የፖለቲካ ጥያቄ ይበለጠ እየጨመረ ነው አብዛኛዎቹን አምባገነኖች አሁን በአረብ ስፕሪንግ
ገልብጦ የጣላቸው እኮ ራሳቸው የፈጠሩት ጄነሬሽን እኮ ራሳቸው የፈጠሩት እነ ሙባረክ እነ ጋዳፊ ራሳቸው የፈጠሩት ኢኮኖሚውን አሳድገው የፈጠሩት ጄነሬሽን ነው በራሳቸው ላይ አምጾ የጣላቸው ኢትዮጵያ ውስጥ ይሄን ነገር ማሰብ ነበረባቸው የኢኮኖሚ ችግሩን ስለፈታሁ ብቻ ሁሉ ጊዜ እኔን እንደግፋል ማለት ስህተት ነው የፖለቲካ ጥያቄ መመለስ ነበረበት የፖለቲካ ጥያቄ ተንቆ ነበር ሁሉን ነገር በልማት ጥያቄ እንመልሰዋለን የሚል ይሄ ዴቨሎፕመንታል ስቴት የሚባል አስተሳሰብ መጥቶ ነው ችግር ውስጥ የከተታቸው የሚል እምነት አለ እና ምንሽ ይሄ ሰፊ ጥያቄ ነው ዞሮ ዞሮ ቆም ብሎ ራስን መገምገም ማዳመጥ ዝም ብሎ መናገር አይደለም ሌሎች ምንድነው የሚሉት ለምንድነው ይሄን የሚሉት ለምንድነው የሚጠሉን ለምንድነው የሚፈሩን ለምንድነው ይሄ ሁሉ እኛ ላይ እንደዚህ የተረባረበው ኢራሽናል በሆነ መልኩ ህዝብና ድርጅትን መለየት በማይቻል መልኩ የትግራይን ህዝብ ይገባዋል ይበለው ሰዎች እዛ ደረጃ እስከማለት ድረስ ምንድነው ያደረሳቸው ምንሽ ጀስቲፋይ ያደረኩት አይደለም ያው ትክክል ነው ያልኩሽ አይደለም ራስን መጠየቅ ያስፈልጋል ለምን ብሎ ያን በደንብ መገምገም መፈተሽ አሁንም ምን ይፈትሻል ብዬ አላምንም ብዙ ዋጋ ያስከፈላቸው ህዝቡንም ያስከፈሉት በዛ ደረጃ ጀኒዩን የሆነ ግምገማ ማድረግ ያስፈልጋል እና እየመረረሽም ቢሆን ራስሽን መገምገምና መተቸት ያስፈልጋል ሪዛይን ማለት አመራሩ ሪዛይን ቢያደርጉ አመራሩ ሁለት መልኩ ነው የሚያየው አንደኛ ሪዛይን በማድረግ ብቻ የሚፈታ ችግር የለም አንዳንዴ ውጭ ሆነሽ ስታዩ ሪዛይን በማድረግ የሚፈታ ችግር ያለ ይመስልሻል አለ ወይ ለመቀበል የተዘጋጀ አለ ለምን ያለው ዕውቀቱ ያለው ታማኝነቱ ያለ አለ ወይ ይሄንን ማየት ያስፈልጋል አንዳንድ ጊዜ ሪዛይን ማድረግ ሽሽትም ነው ሊሆን የሚችለው እኔ አንዳንድ ሰዎች መሸሽ መስሏቸው እየተንገታገቱ እንደሆነ አውቃለሁ ገብቷል እናንተ እንዴት በዚህ ወቅት ሸሻላችሁ ለማን ሰጣችሁ ልትሄዱ ነው የሚል ጫና ያለባቸው ሰዎች እንዳሉ አውቃለሁ አይ ነገታቸው ደግሞ ሲናገሩ በስልጣን ላይ የሚቆዩ ተጠያቂ እንዳይሆኑ ነው ይላል it's the other way around too